የባሏ ሚስት ከፊያሜታ አማሃ። ሚስት የፈጣሪ ስጦታ ናት። እርሱ ሲፈቅድ ትክክለኛዋን ሴት አበጅቶ ይሰጣል እንደሚባለው ባልንም የሚሰጠው ፈጣሪ ነው። ትክክለኛውን ወንድ ሲሰጥ ሚስት አምላኳን ደጋግማ ታመሰግናለች። ባል የቤቱ ራስ ነው። ባል ለሚስቱና ለልጆቹ ንጉስ ነው። ትክክለኛ ባል የሆነ ባል ያላት ሴት ለትዳርም ሆነ ለወንዶች ጥላቻ የለባትም። ሴቶች ሁሉ አግብተው እንደሷ ንግስቱ ነው እንዲኖሩ ትፈልጋለች። ብርቱካንም እንደዛው ናት። ላላገቡ ጓደኞቿ ሁሉ ትመክራለች። አግቡና የህይወትን ጣዕም ቅመሱ ትላቸዋለች። ምክንያቱም የሷ ባል እንደ ንግስት አንቀባሮ ነው የሚያኖራት። ከማግባቷ በፊት ማለትም ከ10 ዓመት በፊት የአማን አይነት ባል እንዲሰጣት ተንበርክካ ፈጣሪዋን ትለምን ነበር። የፈለገችውን ወንድ ነው ያገኘችው። የተዋወቁትም እሷ ጸልያ ከቤተ ክርስቲያን ስትወጣ እሱም ተሳልሞ ወደ መኪናው ሲገባ መኪናውን ሲከፍት ሳያት ይመታታል። ይቅርታ ጠይቆ ልሸኝሽ በሚል ምክንያት ወደ መኪናው እንድትገባ አደረጋት። በዛ ምክንያት ነበር የህይወት አጋሯን ያገኘችው። የዛ ቀን ቤተ ክርስቲያን ውስጥ ተንበርክካ በለቅሶ የጸለየችው የምትፈልገውን ባል እንዲሰጣት ነበር። እሷ የፈለገችውን ወንድ ሳይዘገይ ቶሎ ሰጣት። ፈጣሪ ምን ያክል ቢወደኝ ነው አንቺን የሰጠኝ፣ ዓለም ላይ ያለውት ብቸኛው ዕድለኛ ወንድ እኔ ነኝ ይላታል። እሷም ተመሳሳይ ስሜት ነው ያላት። ምድር ላይ ያለችው ዕድለኛ ሴት እኔ ብቻ ነኝ ትለዋለች። በ10 ዓመት የትዳር ቆይታቸው 3 ልጆችን አፍርተዋል። የመጀመሪያ ልጆቻቸው መንታ ናቸው፣ ሴትና ወንድ ናቸው። ሶስተኛው ወንድ ነው። ቤታቸው በፍቅርና በልጅ የተባረከ ቤት ነው። የኑሮ ደረጃቸውም ወደ ሀብት ማማ የተቃረበ ነው። ምንም የሚጎድል ነገር የለም። አማን ስራውንና ትዳሩን ይመራል። ብርቱካን ደግሞ የቤት እመቤት ናት። ቤቱን ቀጥ አድርጋ የያዘችው እሷ ናት። ልጆቿን በስነ ምግባር እያሳደገች ነው። ብዙዎች የቤት እመቤት መሆን ስራ ፈቶ መቀመጥ ይመስላቸዋል። ግን የቤት እመቤት መሆን ከባድ ስራ ነው። ልጆችን ማሳደግና የቤቱን ስራ መከወን በጣም አድካሚ ስራ ነው። ባል ከስራ ደክሞ በጉጉት ወደ ቤቱ እንዲገባ ታደርጋለች። ምክንያቱም ቤቱ ስርዓትና ፍቅር ስላለው ነው። ሁሉም ነገር ንጹህ ነውና ጣፋጭ ምግብ ተሰርቶ ይጠብቀዋል። ልጆቹ ንጹህና ደስተኛ ሆነው ሲያይ ይደሰታል። የአማንና የብርቱካን ኑሮም እንደዚሁ ነው። ብርቱካን በትዳሯ ደስተኛ ብትሆንም እናቷ ግን አማንን በማግባቷ ደስተኛ አይደለችም። በእርግጥ እናቷ ብቻ ሳትሆን አባቷም አማንን አይወደውም። ግን አባቷ በግልጽ አይናገርም። እናቷ ግን ትናገራለች። ገንዘብና መልክ ብቻ ምን ይጠቅማል ትላለች። ይህንን የምትለው አማን ከነሱ ጋር ብዙም ቀረቤታ ስለሌለው ነው። እንዲሁም ኮስተር ይልባቸዋል። እሱ ያከበራቸው ስለሚመስላቸው ነው። እነሱ ግን ንቀት ስላለበት ነው ይላሉ። አባቷ ከአማን ጋር 1-2 እያለ ኳስ ማየት ይፈልጋል። እናቷም ቀረብ ብሎ እንዲያወራትና እንዲያማክራት ትፈልጋለች። እሱ ግን እንደዛ አያደርግም። ሁልጊዜም ስራ ላይ ነው። ኳስ ማየት ከፈለገም ከጓደኞቹ ጋር ነው የሚያየው። አማን በብርቱካን ቤተሰቦች ብዙም አይወደድም። ይሄ ነገር ይገባዋል፣ ግን ምንም አይመስለውም። ያገባውት ልጃቸውን እንጂ እነሱን አይደለም። አከብራቸዋለሁ፣ ከዛ የዘለለ ግን መቀራረብ አልፈልግም። የሚታገዙት ነገር ካለ በልጃቸው በኩል መጠየቅ ይችላሉ ይላል። ብርቱካንም ይህንን ርቀታቸውን ትስማማበታለች። አጉል ተቀራርበው ቅራኔ እንዲፈጠር አትፈልግም። ዛሬ ቤተሰብ የሚሰበሰብበት ቀን ስለሆነ ልጆቿን ይዛ የቤተሰቦቿ ቤት ተገኝታለች። አክስት አጎቶቿ ከባላቸውና ከሚስቶቻቸው ጋር ነው የመጡት። እሷ ግን ልጆቿን ብቻ ነው ይዛ የመጣችው። አንደኛዋ አክስቷ እንደ አሽሙር አፏን እያጣመመች ስለማን መጥነው መምጣት አይፈልግም አይደል ባለሽ አለቻት።
ሌላኛዋም ደገመችው። እሱ እኮ የድርጅት ባለቤት ነው፣ እንዴት እንመጥነዋለን አለች። ይሄ ንግግራቸው ብርቱካንን አበሳጫት። የሷ ለመምጣት ምን የሚያጎለው ነገር አለ? ስራውን ቢሰራ አይሻልም አለቻቸው። መኮንንን አግብተሽ ቢሆን ሞቅ ያለ ትዳር ይኖርሽ ነበር። እኛ ጋርም ያለው ግንኙነት ደስ የሚል ይሆን ነበር። አንቺ ግን እኛ የመረጥልንሽን አሻፈረኝ ብለሽ በምርጫሽ አገባሽ። ምርጫሽን አየንልሽ። ቤተሰብሽን የሚንቅና አንቺንም ከኛ ለማራቅ የሚሞክሩ ነው ተገኘ አለቻት እናቷ። የትልቋ አክስቷ ልጅ ሜላት ከብርቱካን በ3 ዓመት ነው የምታንሰው። እናም እስካሁን አላገባችም። ከዩኒቨርሲቲ ተመርቃ ባንክ ቤት ውስጥ ነው የምትሰራው። በብርቱካን ትዳር መያዝና ልጅ በመውለዷ ትንሽ ቅናት ይሰማታል። ሁልጊዜም እንደሌሎቹ አማንን ትሰድበዋለች። አሁንም ከነሱ ጋር እየቦጨቀችው ነው። እኔ ግን እንደ ሰራተኛ የሚያይሽ ነው የሚመስለኝ አለቻት። ብርቱካን ንዴቷ ብልጭ አለ። ምን ለማለት ፈልገሽ ነው? የኔ ባል እናንተ እንደምትሉት አይደለም አለች። ወንዶች ቤት ውስጥ ተቀምጣ የምትጠብቃቸውን ሴት ይንቋታል። በዛ ላይ አንቺ ትንሽ ዘመናዊነት ይጎልሻል። አለባበስሽና የፀጉር ስታይልሽ እሱ አብሯቸው ከሚውላቸው ሴቶች ጋር አይመሳሰልም። ምን አለው ጣያልሽ የምትይበት ስራ ቢያስጀምርሽ አለቻት። ብርቱካን ከዚህ በላይ ማውራት አትፈልግም። ዝምታን መረጠች። ይህን ሁሉ ሲናገሯት መንታ ልጆቿ አናንያና አዛሪያ ከእናታቸው ጎን ቁጭ ብለው በዝምታ ያዳምጣሉ። ከአክስትና ካጎታቸው ልጆች ጋር መጫወት አልፈለጉም። እናታቸው ላይ የሚወረወረውን የቃላት መርግ እየሰሙ ነው። አናንያ ወደ እናቷ ጆሮ ጠጋ ብላ እማዬ ወደ ቤታችን እንሂድ አለች። ይህንን ያለቻት እናቷ ከዚህ በላይ እንዳትሰደብባት ነው። ትንሹ ልጅ ውጪ እየተጫወተ ነው። እነዚህ ግን ነፍስ ስላወቁ የእናታቸውን ቤተሰቦች እየታዘቡ ነው። ትንሽ ቆይተን እንሄዳለን፣ ሂዱ ውጪ ተጫወቱ ብላ እንዲወጡ አደረገች። ሜላት አማን በሌለበት ስሙን እያጎደፈችው ነው። እርግጠኛ ነኝ አንድ ቀን ከቤት አስወጥቶ ይጥልሻል። ልጆቹ እንድታሳድግለት ነው የሚፈልገው አለች። ብርቱካን የቤተሰቦቿን ትችት እየሰማች ከዚህ በላይ እዚህ መቆየት አልቻለችም። ለመሄድ ተነሳች። ከኛ በላይ ለባልሽ ክብር አለሽ፣ ለቤተሰቦችሽ ክብር የለሽም አሏት። ብርቱካን ልጆቿን ይዛ ወደ ቤት ተመለሰች። ሁልጊዜም ከቤተሰቦቿ ጋር ስትገናኝ በጣም ደብሯትና ተረብሻን የምትመለሰው። ይሄ ነገር አማን ይገባዋል፣ ግን አይጠይቃትም። ዛሬ ግን ልጆቿ ሰምተዋል። አማን ልጆቹን ደህና አደሩ ለማለት ወደ ክፍላቸው ገባ። ልጆቹም ደስተኛ አይደሉም። ምን ሆናችሁ ብሎ ጠየቃቸው። አናንያ ፊቷን አዙራ ተኛች። አዛሪያ ግን አያቶቹ ቤት ሲሰማው ያለውን ለአባቱ ተናገረ። አባዬ ግን ለምንድን ነው ከኛ ጋር ያልሄድከው ብሎ ጠየቀው። አማንም የልጁን ጭንቅላት እያሻሸ ስራ ስለነበረኝ ነው ብሎ ነገሩን ቀለል ለማድረግ ሲሞክር፣ ግን ለማዬ ስትል ስራውን መተው ነበረብህ አለው። ልጁ ቀን ሙሉ የእናቱን መሳቀቅ ሲያይ ነበር ያለው። አማን ወደ መኝታ ቤት ሲገባ ብርቱካን አልጋ ላይ ቁጭ ብላ በሐሳብ ጭልጥ ብላለች። የኔ ፍቅር ቀንሽ አድካሚ እንደነበር ተገንዝቤያለሁ ብሎ አቀፋት። እሷም በጭንቀት ተንፈሳ ቀጣይ ግን አብረኸኝ እንድትሄድ ፈልጋለሁ አለችው። አለመሄዴ አንቺን የሚጎዳ ከሆነ አብሬሽ እሄዳለሁ፣ ላንቺ ስል ሲኦልም ቢሆን እሄዳለሁ አላት በስስት እየተመለከታት። ብርቱካን አነጋገሩ ፈገግ አሰኛት። እሷን በፍቅር አይን እየተመለከተችው ነው። አንተ ሲኦል እኔ ገነት ቢሆን ቦታችን የፍቅርን አምላክ ተማጽኜ ወደ አንተ መጣለሁ አለችው። አማን ከልቡ ነበር የሳቀው። ወደ እኔ እንድትመጪ ከምትማጸኙ እኔን አንቺ ወዳለሽበት ገነት እንዲወስደኝ ብትጠይቂው ለሁለታችንም ጥሩ ይሆናል አላት። ቀን ሙሉ ደብሯት ነበር ያለችው። አሁን ግን ባሏ እንድትስቅ አደረጋት። አንተ ስላለኸኝ እድለኛ ነኝ አለችው። በነጋታው እናቷ ደወለችላት ወደ ቤት እንድትመጪ አለቻት። ብርቱካን ግን ፍቃደኛ አይደለችም።
እማዬ ከናንተ ጋር እላፊ ቃል መነጋገር አልፈልግም። እንዲሁ ባለንበት እንደተራራቅን እንቀጥል አለቻት። ልጄ ትላንት ቅር ብሎሽ ነው ሄድሽው። ዛሬ ነይና ከኔና ከአባትሽ ጋር ቡና ጠጥተሽ ትመለሻለሽ። የልጄ ልጆች ጋርም በደንብ መቀራረብ እፈልጋለሁ ስትላት ብርቱካን አልመጣም ብላ ድርቅ አላለችም። መልሼ ደውዬ አሳውቅሻለሁ ብላ ዘጋችው። አማን ወደ ሥራ ለመሄድ እየተዘጋጀ ነበር። ሊያናግሩሽ ነው የሚጠሩሽ? ቆይ ግን ቤተሰቦች ከኔ ያለባቸው ችግር ምንድነው? አባትሽ እንዲወዱኝ ግዴታ ጃምቦ ቤት አብሬ ኳስ ማየት አለብኝ? ከናትሽ ጋርስ የሴት ወሬ ሳወራ መዋል ግዴታ ነው ማለት ነው? እኔ እኮ የሥራ ሰው ነኝ። እነሱ ለሚያደርጓቸው ነገሮች ጊዜ የለኝም ብሎ ተማረረ። ብርቱካን በቤተሰቦቿ ተሸማቀቀች። አንተ ትክክል ነህ፣ ግን የኔ ቤተሰቦች እድሜ ልካቸው እንደዚህ ናቸው። እባክህ በእነሱ አትከፋ አለችው። አማን መማረሩን ቀጥሏል። በተለይ ያቺ ሜላት የምትባለው ዘመድሽ አትመቸኝም። አጉል አወኳወክ ታበዛለች። በአጠቃላይ ቤተሰቦች ከሌላ ሰው የተለየነን ይላሉ። ይህንን የምልሽ ከቤተሰቦች ጋር እንድትለያይ ሳይሆን ብዙም እንዳትቀራረቢ ነው። ምክንያቱም ይጎዱሻል። ትዳርሽንና ሕይወትሽን ከመበጥበጥ ወደ ኋላ አይሉም አለ። ብርቱካን የቤተሰቧን ጥፋተኝነት በዝምታ ተቀብላለች። እሱ ከወጣ በኋላ ለእናቷ ደውላ አልመጣም ለማለት አሰበች። ግን ቀድማ እናቷ ደወለች። አባትሽን ትንሽ ስላመመው ብትመጪ መልካም ነው አለቻት። ብርቱካን ልጆቿን ትምህርት ቤት አደርሳ በዛው የቤተሰቦቿ ቤት ሄደች። ምን አለበት ልጆቹን ይዘሻቸው ብትመጪ ነው ወይስ ባልሽ እዚህ እንዲመጡ አልፈለገም አለቻት። ብርቱካን ተናደደች። በቃ ስለሱ ከማውራት ውጪ ሌላ የምታወሩት ነገር አጣችሁ ብላ ተቆጣች። አባቷ ልጄ እኛ እሱን የመናገር ሱስ ኑሮብን አይደለም፣ ግን ያታለለች ስለሆነ ነው የምንናደድበት አላት። ብርቱካን ከተብላ ሳቀች። አሁን ደግሞ ምን አስባችሁ ነው? እኔን ከባሌ ከልጆቼ አባት ለመለያየት እየሞከራችሁ ከሆነ መቼም የማይሆን ነገር ነው። ስለዚህ እስከነ ክብራችሁ አርፋችሁ ብትቀመጡ ይሻላል አለቻቸው። ሜላት እየመጣች ነው። ባልሽ ያደረገውን ነገር በአይንሽ ታያለሽ አለቻት። ሜላትንም ሆነ እናንተን አላምናችሁም። ባሌኔ ከማውቀው ውጪ ምንም አያደርግም አለች። ከትንሽ ቆይታ በኋላ ሜላት ወደ ቤት መጣች። ከመግባቷ መቼም የባልሽን ጉድ ለማየት ነው የመጣሽው አለቻት። የኔ ባል የሚታይ ጉድ የለውም። ምንም ብታሳይኝ ባሌ ላይ ያለኝ እምነት ቅንጣት ታክል አይቀንስም። ብርቱካን ስለ ባሏ የምታወራው በሙሉ ልብ ነው። ሜላት ስልኳን ከፍታ ፎቶ አሳየቻት። ክለብ ውስጥ የተነሳ ፎቶ ነው። ያማን ፊት ሙሉ ለሙሉ አይታይም፣ ግን እሱ መሆኑ ይለያል። ባልሽ ስራ ነው የማመሸው እያለ ክለብ ነው የሚያመሸው። እንደምታየው ጭኑ ላይ ቆንጆ ሴት አስቀምጧል አለቻት። ብርቱካን ግን አላመነቻትም። ባል አንቺ እንደምትይው ጭኑ ላይ የማያውቃትን ሴት የሚያስቀምጥ ባለጌ ባል የለኝም። የኔ ባል ስርዓት ያለው ወንድ ነው። እኔን ከባሌ ለመለየት ይህን ፎቶ አቀናብረሽው ነው። አንቺስ በእኔ ስለምትቀኝ ነው። እናንተ ግን እኔ ላይ እንደዚህ የምታደርጉት ለምንድን ነው? ቤቴንና ቤተሰቤን ለመበተን ይህንን ርቀት መጓዝ ምን አስፈለገ? ከዚህ በኋላ ከእናንተ ጋር ያለኝን ግንኙነት አቋርጫለሁ። ቤተሰቦቼ እንደሞቱ ነው የማስበው። ልጅም ሆነ የልጅ ልጅ የላችሁም ብላ ለመሄድ ተነሳች። ሜላት ፊት ለፊቷ ቆማ ለዛ የማይረባ ባልሽ ብለሽ ቤተሰቦችሽ እንደዚህ መናገር የለብሽም። ነገ ጧት ከቤት አስወጥቶ ቢጥልሽ እስከነ ልጆችሽ የሚቀበሉሽ ቤተሰቦችሽ ናቸው አለቻት። አያድርገውና ለመሞት እያጣጣርኩ ውሃ የሚያቀብለኝ ሰው ባጣ ቤተሰብ አለኝ ብዬ እናንተን አልጠራም፣ አታስፈልጉኝም አለች። የብርቱካን አባት ተነስቶ በቃ ከዚህ በላይ ልባችንን አትስበሪው ከቤት ውጪ ብሎ አስወጣት። ብርቱካን ወደ ቤት ስትሄድ ሲቃ እየተናነቃት ነበር። የምታለቅሰው ቤተሰቧ ጋር በመጣላቷ እንጂ ባሳዩት ፎቶ አይደለም። ባሌ ይሄንን አያደርግም ብላ ደምድማለች። ያየችው ፎቶ ሆን ተብሎ የተቀናበረ እንደሆነ አምናለች። ከቤተሰቦቿ ጋር በዚህ መንገድ መቆራረጡ አሳዝኗታል። ቤት ገብታ ስቅስቅ ብላ ለቀሰች። ቤት ውስጥ የምታግዛት ሰራተኛ ጥላይ በብርቱካን መከፋት ተጨነቀች። እትዬ ምን አስከፋሽ? የሆንሹ ነገር ምንድነው?
ቡና ላፍላ ወይስ ሻይ እያለች በጭንቀት ትጠይቃታለች። ብርቱካንም ከቤተሰቦቿ ጋር እንደተጣላች ነገረቻት። ከጥላዬ ጋር የኩሽና ወሬ እንጂ የተለየ ነገር አውርታ አያውቁም ነበር። ዛሬ ግን አብራ ቁጭ እንድትል አድርጋ አወራቻት። ጥላዬ ከልቧ አዘነችላት። ቤተሰብ በትዳር መሃል መግባቱ መልካም አይደለም፣ ግን ለምን ጠሉት፣ ለምን አንቺን በዚህ መጠን ይጫኑሻል የሚለውን ብታገናዝቢ መልካም ነው። ደግሞ እኔ ካንቺ አላውቅም፣ ግን ወጣ ብለሽ የምትይበት ስራ ብትፈልጊ ጥሩ ነው። ለቤቱ ስራ ነው ያለው። አንቺ ግን ወጣ ብለሽ ስትመጪ ጓደኞች ታፈሪያለሽ፣ አይምሮሽም ይታደሳል ብላ ቁጥብነት በተላበሰ አነጋገር መከረቻት። ብርቱካን ስታሰላስል ነበር። እውነቷን ነው። ከቤት ወጣ ማለት አለብኝ። በአንዳንድ ነገር ባሌን አግዘዋለሁ፣ ጥቃቅን ነገሮችን በራሴ ማድረግ እችላለሁ አለች። ከጥላዬ ጋር እስካወራችበት ሰዓት ግን ይህንን አላሰበችም ነበር። ስታስብ ቆይታ ማታ አማን ወደ ቤት ሲመጣ አማከረችው። ስራ መስራት እንደምትፈልግና ድርጅቱ ውስጥ ለሷ የሚሆን ስራ ካለ ጠየቀችው። ድርጅቱ ውስጥ እንኳን የለም፣ ግን ቅድም ጸሐፌ ከእህቷ ጋር በስልክ ስታወራ ሰምቼ ነበር። ቆይ አንዴ ልደውልላት ብሎ ደወለ። ትንሽ ካወራ በኋላ በቃ ነገ ሄዳታ እናግራታለች ብሎ ስልኩን ዘጋው። ብርቱካን በጉጉት እየጠበቀችው ነው። ምን አለች አለችው። እህቷ የአበባና የስጦታ መሸጫ ሱቅ አላት እና አጋዥ ትፈልጋለች። አንቺ ፍቃደኛ ከሆንሽ ነገ ሄደሽ አናግሪያት አለ። አዎ ፍቃደኛ ነኝ፣ ነገ ሄጄ አናግራታለሁ አለችው። ብርቱካን ደስተኛ ሆነች። ጭንቅላቷን የምትይዝበት ስራ አገኘች። የማይሆን ነገር እያሰበች መጨናነቅ ታቆማለች። እስኪነጋ ቸኩላ ነበር። ጠዋት ተነስታ ልጆቿን ወደ ትምህርት ቤት ሸኝታ ለባብሳ ከባሏ እኩል ከቤት ወጣች። ወደ ተባለችበት ቦታ ሄደች። ከጠበቀችው በላይ ትልቅ ቤት ነው። ገና በጠዋቱ ደንበኞች መጥተዋል። እንደ አበቦቹ የፈካችና ቆንጆ ወጣት ሴት ደንበኞቿን እያስተናገደች ነው። እስክትጨርስ ጠበቀቻት። ፈገግታዋና የእንግዳ አቀባበሏ ደስ ይላል። ብርቱካን ገና ካሁን ወዳታለች። ሰዎቹን ከሸኘች በኋላ ብርቱካንን አናገረቻት። ረዳት እንደምትፈልጊ ሰምቼ ነው የመጣሁት አለቻት። እህቴ ነግራኝ ነበር፣ እንኳን ደህና መጣሽ፣ ሐረግወይን እባላለሁ አለች። ሐረግ ብርቱካንን ቀጠረቻት። ቤተሰቦቿ እዚህ መቀጠሯን ቢሰሙ ይባስ ያወሩባት ነበር። ባልሽ የድርጅት ባለቤቱ ነው፣ አንቺ ግን የሰው ሱቅ ውስጥ ተቀጥረሽ እየሰራሽ ነው፣ ቢወድሽ ኑሮ የራስሽን ይከፍትልሽ ነበር ይሏታል። እግዚአብሔር ይመስገን ከነሱ ርቅ ያለው። ከዚህ በኋላ ለነሱ የምነግራቸውም ሆነ የማማከራቸው ነገር አይኖርም አለች። ሐረግን በጣም ወዳታለች። ከሰው ጋር ተግባቢና የሥራ ሰው ናት። ፍቅረኛዋ ምሳ ሰዓት ላይ እየመጣ ይጠይቃታል። ፍቅረኛዋ ካሌብ እዛው አካባቢ ያለ ጋራጅ ውስጥ በመካኒክነት ነው የሚሰራው። እሷ ጥሩ ኑሮ ያላትና በዚህ ዕድሜዋ ዓለምን በከፊል የጎበኘች ሴት ናት። እሱ ደግሞ ማደጎ ቤት ያደገና የቤተሰብ ፍቅር የተራበ አሁን ሕይወትን ለማሸነፍና እሷን ለማስደሰት ያለ ረፍት የሚሰራ ከዕድሜው በላይ የተረጋጋና የሚያስብ ወንድ ነው። ካሌብን ትወደዋለች። መምጫ ሰዓቱ ሲደርስ አይኗ ከበሩ አይነሳም። ትንሽ ዘግየት ካለ ቶሎ ቶሎ ሰዓቷን ትመለከታለች። ይህንን የፍቅር ስሜት ብርቱካን ታውቀዋለች። እሷም ለባሏ ስፍስፍ ነው የምትለው። እንደዚህ የምትዋደዱ ከሆነ ለምን አትጋቡም አለቻት ብርቱካን። ሐረግ ፈገግ አለች። ትዳር ቀላል ነገር አይደለም። እኔ በጣም እፈራለሁ። ካገባው በኋላ በባሌ ተሳስሬ የምቀመጥ ነው የሚመስለኝ፣ ራሴን የምጥል ይመስለኛል አለቻት። ብርቱካን በትዳር ዙሪያ ያላትን ልምድ አካፈለቻት። አንቺ እንደምትዩ ከሆነማ አገባለሁ አለች። ብርቱካን ይህንን ሥራ በመጀመሯ ደስተኛ ናት። የማታውቃቸውን አንዳንድ ነገሮች እያወቀች ነው። አንድ ቀን ሐረግ ወደ ሱቅ መምጣት ስላልቻለች ካሌብ ብርቱካንን እንዲያግዛት ነገረችው። ያ ቀን የረፍት ቀኑ ነበር፣ ግን ለሷ ሲል ሱቅ አለ። በጣም ትሁትና ቀና ነው። ሳቅና ጨዋታ ይወዳል። ፈጣሪ እናንተን ማጣመሩ ደስ ይላል። ሁለታችሁም ደስ የምትሉ ሰዎች ናችሁ አለችው። እሷ ይህንን የተናገረችው እዚህ መስራት ከጀመረችበት ጊዜ ጀምሮ ባየችው ተመርኩዛ ነው። ካሌብ በፈገግታ ተመለከታት። በዝምታ ሲመለከታት ምን ነው ተሳሳትኩ እንዴ ብላ ጠየቀችው። አልተሳሳትሽም፣
ግን ሰውን በላይ በምትመለከቹ አትገምጪ። ሰው ተገልጦ የማያልቅ መጽሐፍ ነው። ማንም መጀመሪያ ላይ መጥፎ ገጽታውን አያሳይሽም፣ ጥሩን ያሳይሻል። ባልጠበቅሽው መንገድ ድንገት አውሬ ማንነቱን ትመለከቻለሽ አላት። ሐረግም ሆነች አንተ ከዚህ የተለየ ማንነት ያላችሁ አይመስለኝም አለችው። እሱም የገቡትን እንግዶች የሚፈልጉትን አሳይቶ ከሸኘ በኋላ አዎ ነን፣ ግን ሁሉንም ሰው አትመኝ አላት። ከካሌብ ጋር መስራት ከሐረግ ጋር ከመስራት በላይ ደስ ይላል። ቀንም ሙሉ እንዲደብራት አላደረገም። በነጋታው የብርቱካን ልደት ነበር። ከዚህ በፊት ጠዋት ከእንቅልፏ የሚቀሰቅሳት የልጆቿና የአማን ድምፅ ነበር። ኬክና ሻማ ይዘው ወደ አልጋዋ መጥተው መልካም ልደት እያሉ የጮሁ ይቀሰቅሷት ነበር። ዛሬ ግን የለም። ተነስታ ወደ ሥራ ለመሄድ እየተዘጋጀች ነው። ግን ማናቸውም ልደቷ እንደሆነ ረስተውታል። እንደዚህ መሆኑ አስከፋት። አኩርፋ ወደ ሥራ ሄደች። ቤተሰቦቿ ያልደወሉት ስለተጣሏት ነው። ግን ልጆቿና አማን ዝም ስላሏት ደብሯት ነበር። ሐረግ ዛሬ ምነው ደበረሽ ችግር አለ ብላ ስጠይቃት ምንም የለም ያለቻት። ግን ድብርቱ ቀንም ሙሉ አልቀጠለም። ከሰዓት በኋላ አማን ኬክና ስጦታ ይዞ መጣ። ብርቱካን ፈነደቀች። ሁልጊዜም ለየት ያለ ነገር ይወዳል። አሁንም ለየት ባለ መልኩ ሚስቱን በደስታ አስፈነደቃት። ሱቁን ዘግተው እዛው ሱቅ ውስጥ ልደቷን አከበሩ። ካሌብም ነበር። ሐረግ በመደመም በጣም እድለኛ ነሽ፣ የሚወድሽና የሚጨነቅልሽ ባል አለሽ፣ በጣም ደስ ትላላችሁ ብላ አድናቆቷን ገለጸችላቸው። በዛ ሰዓት ብርቱካን በደስታ ከነፈች። አማን ባሏ በመሆኑ እድለኝነት እየተሰማት ነው። አንቺም ልክ እንደ ቤተሰብ ስራሽን ትተሽ ደስታችንን ስለተካፈልሽ እናመሰግናለን አላት። ከዛ ሰዓት በኋላ ስራ አልሰራችም። ለዛሬ ፈቅጄልሻለሁ፣ ከባልሽ ጋር መሄድ ትችያለሽ ብላ ፈቀደችላት። ብርቱካን አመሰገነቻት። ከአማን ጋር ወደ ቤት ሲሄዱ ልጆቿ ከጥላዬ ጋር ሆነው በአቅማቸው የሚችሉትን አዘጋጅተው መልካም ልደት አሏት። ብርቱካን የደስታ እንባ ነባች። ያለቀሰችው የደስታ እንባ ብቻ አይደለም። ቤተሰቦቿ የሚደውሉ መስሏት ስትጠብቅ ነበር፣ ግን አልደወሉም። እሱ ነገር ሆድ አስብሷታል። ልጆቿ እናታችን እንኳን ተወለድሽልን፣ አንቺ በመወለድሽ ነው እኛም የተወለድነው አሏት። ሐረግ በብርቱካን ሕይወት ትገረማለች። በጣም ደስ የሚል ቤተሰብ መስርተሻል። ይህንን ደስተኛ ቤተሰብ ያገኘሽው ልብሽ ንጹህ ስለሆነና መልካም ስለሆንሽ ነው ትላታለች። አንቺም ቶሎ ብለሽ ካሌብን አግቢና ደስተኛ ሁኚ፣ አብራችሁ ሰርታችሁ መለወጥ ትችላላችሁ አለቻት። ቀስ በቀስ ሐረግና ብርቱካን ተቀራረቡ። ብርቱካን ከሐረግ ጋር ብቻ ሳይሆን ከካሌብ ጋርም ተቀራርባለች። ካሌብ ሐረግን ማስደመም ሲፈልግ የሚያማክረው ብርቱካንን ነው። እሷ ስታማክረው ይሳካለታል። አማን ከነሱ ጋር አብሮ እንዲዝናና ካሌብ ለብርቱካን ይነግራታል። ባለቤትሽ ለምን ከኛ ጋር አይቀራረብም? እንደማየው ከሆነ ትኩረቱ ስራ ላይ ብቻ ነው፣ አንዳንዴ እኮ ረፍት ያስፈልገዋል ይላል። ግን አማን ለዚህ ፍቃደኛ አይደለም። እሱ ከሰው ጋር መቀራረብ አይችልበትም፣ ግን ከክፋት የመነጨ ሳይሆን ባህሪው ስለሆነ ነው አለች። ባሏን ኮስታራና ሰው የሚንቅ ብለው እንዳያስቡት እየሸፈነችለት ነው። ሐረግም የሁሉም ጸባይ ተመሳሳይ አይደለም፣ ምናልባት ከኛ ጋር መዝናናት አይመቸውም ይሆናል፣ ስለዚህ አትጫኑት አለች። ሁሉም ሰው እንደሷ ደግነቱን የዋህነቱን እንዲያውቅላት የምትፈልገው ብርቱካን ስለሱ ለሰዎች መናገር እየደከማት ነው። ይህንን እያወሩ ያለ ግን ድንገት አማን ወደ ሱቁ ገባ። ብርቱካን በደስታ ፈገገች። እድሜ ረጅም ነው፣ ስናነሳ ደረስክ አለ ካሌብ ሰላም እያለው። አማንም ፈገግ ብሎ በዚህ ያለፍኩ ነበር፣ ዝም ብዬ ከማልፋችሁ ሰላም ልበላችሁ ብዬ ነው አለ። አማን ይህን ማድረጉ እንግዳን የሆነባት፣ በዛ ላይ ደግሞ ከሰዎች ጋር እንደዚህ አውርቶ አያውቅም። ዛሬ ከካሌብም ሆነ ከሐረግ ጋር ልክ ለረጅም ጊዜ እንደሚተዋወቅ ሰው ነበር የሚያወራው። እሱ ሲያወራ በመገረም ታየዋለች። ከነሱ ጋር ቆይቶ ወደ ስራው ተመለሰ። ማታ ሲገናኙ አጥብቃ አቀፈችው። ዛሬ ሱቅ ድረስ መጥተህ ስላየኝ በጣም አመሰግናለሁ አለችው። ለምንድን ነው የምታመሰግኝኝ? እኔ እኮ ባልሽ ነኝ።
ስትናፍቂኝ ያለሽበት ቦታ ድረስ መጥቼ አይሻለሁ። አንቺም እንደዛ የማድረግ መብት አለሽ አላት። ለሱ የሚሰማትን የፍቅር ስሜትና እሱ ባሏ በመሆኑ እድለኛ መሆኑን ስትነግረው ሲቃይ ይተናነቃታል። ቤተሰቦቿ እሱን ከማጥላላት ይልቅ ቀርበው ቢያውቁት እዚህ ደረጃ አንደርስም ነበር ብላ አሰበች። ብርቱካን አሁን ያለችበት ሁኔታ ጥሩ ነው። ስራው ለመግባቷ ደስ ይላል። ግን አሁን ስራ እየበዛባት ነው። ምክንያቱም ሐረግ ጓደኛዋ ልታገባ ስለሆነ ወደ ካናዳ ሄዳለች። የሥራ ጫናው ብርቱካን ላይ ሆነ። እንዲህም ሆኖ በስራዋ ደስተኛ ናት። ስራው ብቻዋን ሲከብዳት ካሌብ ለተወሰነ ጊዜ እረፍት ወስዶ እሷን ማገዝ ጀመረ። ስራ ላይ ጎበዝ ስለሆነ ከብርቱካን ጋር በደንብ ይሰራል። ቀልድና ጨዋታ ስለሚችል አንድም ቀን ደብሯት አያውቅም። ዛሬ ግን ወደ ሱቁ ሲገባ ፊቱ ተለውጦ ነበር። የእግዚአብሔር ሰላምታ እንኳን ሰላም አላላትም። ጥሩ ላይ እንዳልሆነ ያስታውቃል። ግራ ሲገባት ምን እንደሆነ ጠየቀችው። ምን ሆነህ ነው? ሁኔታ እኮ ግራ እያጋባኝ ነው አለችው። እኔ ራሱ በራሴ ግራ ተጋብቻለሁ። ያየሁትን ነገር ማመን አልቻልኩም አላት። እሷም ምን እንዳየ ለማወቅ ደግማ ጠየቀችው። ሐረግ ወደ ካናዳ አልሄደችም። ቅድም ከውበት ሳሎን ወጥታ ወደ መኪና ስትገባ አየኋት። ማንም እንዳይለያት መነጽርና ኮፍያ አድርጋ ነበር። ለናግራት ወደ መኪናው ሲሄድ መኪናው ተፈተለከ። ታርጋውን እንኳን የሚያዝ ዕድሉ አልነበረኝም አለ። ብርቱካን ደነገጠች። ተሳስታን የሚሆነው እሷ እኮ ካናዳ ናት አለችው። እሱ ግን እርግጠኛ እንደሆነ ነው የሚናገረው። ሲደውል ስልኩ አይሰራም። እያወሩ ያለ አማን መጣ። ሰላም ብሏቸው ቁጭ አለ። ካሌብ መናደዱ ያስታውቃል። ብርቱካንም ጨንቋታል። ምን ተፈጥሮ ነው? ጥሩ ላይ አትመስሉም አላቸው። ብርቱካንም ድምጿን ዝቅ አድርጋ ነገረችው። አማን ደነገጠ። በጭራሽ አይሆንም፣ ለምን ብላ ትዋሻለች አለው። ብርቱካንም ድምጿን ዝቅ አድርጋ ነገረችው። አማን ደነገጠ። በጭራሽ አይሆንም፣ ለምን ብላ ትዋሻለች አለው። በአይና ይቻታለሁ ብሎ ድርቅ አለ። ቤቷ ድረስ ሄዶ ጠየቀ፣ ግን እሷ ቤት የለችም። ካሌብ 2 ቀን ሙሉ ሲጨነቅ ነበር። በሁለተኛው ቀን ቴሌግራም ላይ አወራችው። ካናዳ ከጓደኞቿ ጋር ጥሩ ጊዜ እያሳለፈች እንደሆነ ነገረችው። እሱም ፎቶ ላኪልኝ አላት። ፎቶ የጠየቃት ናፍቃው ሳይሆን እሷ መሆኗን ለማረጋገጥ ነበር። እሷ ግን ከፎቶ ይልቅ በቪዲዮ እናውራ በጣም ናፍቀኛል ብላ በቪዲዮ ደወለች። ያለችው በጣም የሚያምር ትልቅ ቤት ውስጥ ነው። አውርተው ሲጨርሱ ብርቱካን አሁን አመንካት አይደል አለችው። እሱ ግን አሁንም አላመነም። ያቺ ሴት ሐረግ ናት፣ አይኔ ሊሳሳት አይችልም፣ በደንብ አይቻታለሁ አለ። አለመተማመን ፍቅርን ያፈርሳል። ስለዚህ ልታምናት ይገባል። እኔም ባልሽ ክለብ ውስጥ ሴት አቀፈ ብለው ፎቶ አሳዩኝ። እኔ ግን አላመንኳቸውም። ምክንያቱም ጊዜው ውሸት እውነት የሚሆንበት ጊዜ ነው። የተቀነባበረ ፎቶ እንደሆነ እርግጠኛ ነኝ አለችው። ከአንድ ሳምንት በኋላ ሐረግ ተመልሳ መጣች። የካሌብ ልብ ግን ሻክሯል። እያመናት አይደለም። እዛ ደስ የሚል ጊዜ እንዳሳለፈች ነገረችው። ከወትሮ ተለየባት። ለሷ ያለው ፍቅር እየቀነሰ ነው። ይሄ ነገሩ ደግሞ አሳስቧታል። ምን እንደሆነ እየነገረኝ አይደለም። እኔ ባልነበርኩበት ጊዜ የሆነው ነገር አለ እንዴ ብላ ብርቱካንን ጠየቀቻት። እኔ የማውቀው ነገር የለም፣ ግን ራሱን ጠይቂው፣ በመነጋገር የሚፈታ ነገር ይሆናል አለቻት። ሐረግ ከካሌብ ጋር በግልጽ አልተነጋገረችም። ጭራሽ በብርቱካን ላይ ጸባይዋ ተቀየረ። ስራ ጨርሳ ወደ ቤት ለመሄድ እየተዘጋጀች ነበር። አማን ከስራ ሲወጣ በዚሁ መጥቶ አብረው እንደሚሄዱ ነግሯታል። እሱ እስኪመጣ እየተዘጋጀች ነበር። ከዚህ በኋላ እዚህ እንድትሰሪ አልፈልግም፣ የሰራሽበትን ወደ አካውንትሽ አስገባለሁ፣ ግን ከዚህ በኋላ ወደዚህ እንዳትመጪ አለቻት። ብርቱካን ከስራ መባረሯ ሳይሆን የሐረግ ሁኔታ ነበር ግራ ያጋባት። ምን አጠፋው ብላ ጠየቀች። አንቺን ከቀጠርኩ ጊዜ ጀምሮ የካሌብ ጸባይ ተቀይሮብኛል። ምን እያሰብሽ እንደሆነ አላውቅም፣ ግን ፍቅረኛዬን እያወዛገብሽው ነው። ባል እንዳለሽ ረስተሽዋል። ባለጌ ሴት መሆንሽን ደርሼበታለሁ አለቻት። ብርቱካን በውሸት መወንጀሉ አበሳጫት። እንዴት እንደዚህ ትይኛለሽ? እኔ በጣም የምወደው ባል አለኝ። አንቺ የምትዩን ብልግና አልሞክረውም አለች።
እየተጨቃጨቁ ያለ ካሌብ መጣ። ምን ተፈጥሮ ነው ምን አጣላችሁ ብሎ ሲጠይቅ ብርቱካን ነገረችው። ፍቅረኛህ አላመነችኝም፣ አንተን ላማለል እየሞከርኩ እንደሆነ እየነገረችኝ ነው አለችው። ካሌብ ሳቀ። የማይመስል ነገር ነው አለ። ይህን ባሰባት። አማንም መጣ። ከሱቁ ውጪ ድጋሚ እንዳትመጪ ያለች እየጮኸችባት ነበር። አማን ያጣላቸውን ነገር ሲሰማ ተናደደ። የኔ ሚስት አታደርግም፣ ስርዓት ያላትና እኔን የምታከብር ሴት ናት፣ በሐሰት መወንጀልሽን አቁሚ ብሎ በቁጣ አንባረቀባት። ብርቱካን ባሏ የሐረግን አጉል የውሸት ውንጀላ ባለማመኑ ደስ አላት። እጇን ይዞ ለሷ ተከራከረላት። ከሱቁ ይዟት ወጥቶ ወደ ቤት ይዟት ሄደ። ብርቱካን ስሟ በመጥፋቱ አሁንም ውስጧ እየተብሰለሰለ ነው። ሐረግ በጣም መልካም ሴት መስላኝ ነበር፣ ግን ተሳሳትኩ መሰል። ካሌብ እንዳለው ሰው ተገልጦ የማያልቅ መጽሐፍ ነው። እንዴት በሰው ውሸት ትታለላለች እያለች ብቻዋን ታወራለች። ጠዋት አማን ወደ ሥራ ሲሄድ ማታ እራት ውጪ ነው የምንበላው፣ ተዘጋጅተሽ ጠብቂኝ፣ ከዚህ ድብርት እንድትወጪ የምችለውን አደርጋለሁ አላት። ከሐረግ ጋር የተፈጠረው ነገር ስላስከፋት ከዛ ነገር እንድትወጣ ለራት ይዟት ሊወጣ ነው። ብርቱካን ግን ቀን ሙሉ ስታስብ ነበር ያለችው። ለካሌብ ደወለችለት። በሐሰት መወንጀሏ በጣም እያመማት እንደሆነ ነገረችው። ካሌብም ከሐረግ ጋር ብዙም ጥሩ እንዳልሆነ ነገራት። ይህንን የማይረባ ነገር ማሰብ ከጀመረች ጀምሮ እኔንም በስርዓቱ ያናገረችኝ አይደለም፣ እኔም እስክትረጋጋ ተውኳት አለ። ብርቱካን ካሌብን ተው፣ ከሱ አትራቅ፣ አብራቱን እውነቱን አሳያት አለችው። ብርቱካን የሚያምር ቀሚስ ለብሳና ተዘጋጅታ ጠበቀችው። ልጆቹን ጥላይ እንድትንከባከባቸው አደራ አለቻት። ከባሏ ጋር ለራት ስትወጣ የመጀመሪያው አይደለም። ከዚህ በፊትም በተደጋጋሚ ትወጣ ነበር። ከሱ ጋር ስትሆን ድብርትና ጭንቀት ድራሹ ይጠፋል። ደስ የሚል ምሽት ነበር ያሳለፉት። አንተ ስላለኝ ፈጣሪ ይመስገን አለችው በፍቅር አይን እየተመለከተችው። ማንም ምንም ቢል አልሰማም፣ ካንቺ ውጪ የማምነው ሰው የለም አላት። እንደዚህ ሲላት ይበልጥ እየወደደችው ነው። ሁልጊዜም አይንህን ሳይ ስላንተ ሳስብ እንደ አዲስ ፍቅር ይይዘኛል፣ ሁልጊዜም በፍቅርህ ከንፋለሁ አለችው። ሁለቱም ምሽቱን በደስታ ሲያጣጥሙት አምሽተው ወደ ቤታቸው ተመለሱ። ሲመለሱ በዚህ ምሽት ቤታቸው ውስጥ እንግዳ እየጠበቃቸው ነበር። ይቺ ሴት ሐረግ ናት። ሁለቱም በድንጋጤ ተያዩ። እንደዚህ ስትታዩ ደስተኛ ባልና ሚስት ትመስላላችሁ፣ ግን አመንክም አላመንክም ይቺ ሴት ባለጌ ናት። ዛሬ ካንተ ጋር ለራት ከመውጣቷ በፊት ለካሌብ ደውላለት ነበር አለች። ብርቱካን ደነገጠች። ልጆቿ እየሰሙ ነው። ልጆቼ ፊት እንደዚህ በንቀት አታናግሪኝ፣ ነይ ወደ ውጭ እንውጣና እናውራ አለቻት። ሐረግ ግን አልወጣም አለች። ባልሽም ልጆችሽም ምን አይነት ባለጌ እንደሆንሽ ማወቅ አለባቸው አለች። ወደ ልጆቹ ዙራ እናታችሁ አባታችሁን እያታለለችው ነው፣ ከኔ ባል ጋር የማይሆን ነገር ውስጥ ገብታለች፣ ቀስ በቀስ አባታችሁን ትታ የኔን ባል ታገባለች አለች። የኔ አናንያ ስቅስቅ ብላ ለቀሰች። ብርቱካን ራሷን መቆጣጠር አልቻለችም። ሐረግን በጥፊ መታቻት። አማን በፍጥነት ልጆቹን ወደ ክፍላቸው አስገባቸው። በምን ቀን ነው ካንቺ ጋር የተዋወቅኩት? ምን አይነት ሙጫ የሆንሽ ሴት ነሽ? ለምን አትተይኝም? በቃ ከኔም ከቤተሰብ ምራቂ ብላ ጮኸችባት። አማን ልጆቹን ወደ ክፍላቸው አስገብቶ ተመልሶ መጣ። ለምንድን ነው እንደዚህ የምታደርጊው? ከኛ ምንድን ነው የምትፈልጊው? ብሎ ሲያፈጥባት ምንም ሳትናገር ወጣ ሄደች። ደስታቸውን አበላሸችባቸው። ደስ የሚል ምሽት ነበር ያሳለፉት። ብርቱካን ሌሊቱን ሙሉ ስታስብ ነበር። ይቺ ሴት ቤተሰቤን የምትበጠብጠው ለምንድን ነው? ማን ነው ይህንን ውሸት እንድታመን ያደረጋት አለች። ሐረግን የመጀመሪያ ቀን ስታያት በጣም ደስ ብላት ነበር። ፈገግታዋ ደስ የሚልና ለሰው ክብር ያላት ሴት ትመስል ነበር። ግን ያ እውነተኛ ማንነቱ አይደለም። ይሄኛውን ማንነቷን የምትሸፍንበት ጭንብል ነው። ከዚህ በኋላ የማታርፍ ከሆነ ቦታዋን አስይዛታለሁ ብላ ፎክራለች። ለቀናት በዚህ ጭንቀት ውስጥ ነበረች። ምክንያቱም ልጆቿ ማያች ሴት ያለችው እውነት አይደለም አይደል እያሉ ይጠይቋታል። እሷም ሐረግ የተናገረችው ሁሉ ውሸት እንደሆነና እንደዚህ አይነት ስህተት እንደማትሰራ አስረግጣ ብትነግራቸውም እነሱ ግን ስለፈሩ በየጊዜው ይጠይቋታል።
በዚህ መሃል አጎቷ እንደሞተ ተነገራት። ብርቱካን ከቤተሰቦቿ ጋር ብትጣላም በዚህ ሰዓት ከጎናቸው መሆን አለባት። ወደ ሐዘን ቤት ሄደች። ሁሉም ዘመዶቿና ቤተሰቦቿ ተሰብስበዋል። መምጣቷ ጥሩ ነው። ብትቀር ኑሮ ስለሷ ማውራታቸው አይቀርም። ለ3 ቀን እዛው ነበረች። በሶስተኛው ቀን ሜላት ወደሷ በመጠጋት ለተፈጠረው ነገር በጣም አዝኛለሁ። ባለፈው እናትሽም አባትሽም ተጨንቀው ነበር። እኔም በጣም ተጨንቄ ነበር። እንደውም ወደ ቤት መጥቼ ላይሽ ነበር፣ ግን እናትሽ ተቆጣችኝ። አሁን እንዴት ነሽ? ቤቱን ለቆልሽ ወጣ ወይስ አንቺ ለቀቅሽለት? ብላ ጠየቀቻት። ብርቱካን ሜላት የምታወራው ነገር አልገባትም። ምንድነው የምታወሪው አለቻት። እኔ እህትሽ ማለት ነኝ። አብረን አድገናል። ምንም ብንጣላ አንቺ ነገር ያሳስበኛል። ስለዚህ ከኔ መደበቅ አይጠበቅብሽም። በምችለው ሁሉ ከጎንሽ ነኝ አለቻት። ብርቱካን በመሰላቸት እየተመለከተቻት ሜሉ፣ አሁንም ስለ አማን የማይሆን ውሸት ልትነግሪኝ ከሆነ አልሰማሽም። ሜላት ደነገጠች። ስለ ባልሽ የምታውቂው ነገር የለም ማለቴ ሶሻል ሚዲያ እየተጠቀምሽ አይደለም እንዴ ስትል ጠየቀቻት። በቃ ተይኝ፣ አሁንም ያቀናበርሽውን ፎቶ ልታሳይኝ ነው ብላ በቆመችበት ትታት ሄደች። ሜላት ግን ተከተለቻት። ሻንዴ አዳምጪኝ ብላ አስቆመቻት። አንዴው ሌላው ቢቀር በዚህ ሰሞን ፌስቡክ አልተጠቀምሽም? እኔ እንጃ፣ እንደዚህ አይነት ነገር ላይ ብዙም አይደለሁም። እንደምታውቂው ሶሻል ሚዲያ ላይ ደካማ ነኝ ስትል መለሰችላት። እሺ አሁን እኔ ያሳይሻለሁ ብላ ስልኳን አውጥታ ፌስቡክ ላይ የተለቀቀውን አሳየቻት። አማን ተሞሽሮ አየችው። ብርቱካን ሳቀች። ይሄንንም አቀናበርሽው አለቻት። ብርቱካን በደንብ እንድታየው አደረገች። እኔ ያላቀናበርኩትም፣ ፎቶውን የለቀቀችው ያገባት ሚስቱ ናት። ስሟም ሐረገወይን ነው። ያ ዋና የስጦታ መሸጫ ሱቅ አላት። እዚህ ላይ ሱቋን ታስተዋውቃለች አለቻት። ብርቱካን የሐረግን ስም ስትሰማ ስልኩን ተቀብላ አየችው። አዎ ሙሽራዋ ሐረግ ናት። ሐረግና አማን በፍጹም የማይሆን ነገር ነው። ይህንንም አንቺ ባለፈው እንዳቀናበርሽው እሱ አድርጋው ነው፣ የማይሆን ነው አለቻት። ሜላት ብርቱካንን ለማሳመን የምትችለውን እያደረገች ነው። ይሄ ተቀናበር አይደለም፣ ትክክለኛ ነው። ሲቀጥል የባለፈውን አቀናብሬው አይደለም፣ እውነተኛ ፎቶ ነው አለቻት። ብርቱካን ግራ ተጋባች። ሜላትን ብታምናት እንኳን ሐረግን አታምናትም። አውቃ ልታጣላት እንደሆነ እያሰበች ነው። የጄ ጉሮሮዋን አንቄ ጠይቃታለሁ ስትል ሜላት አስቆመቻት። ቆይ መጀመሪያ ተረጋጊ፣ ሴትዮዋን ብታንቂያት የሚመጣ ለውጥ የለም። በደንብ እናጣራ። ከዛ እውነትም ተጋብተው ከሆነ ልጆችሽን ይዘሽ ከነሱ ትርቂያለሽ፣ ግን መጀመሪያ እናጣራ አለቻት። ብርቱካን ሁለት ልቡናለች። እውነት ነው ወይስ ውሸት እያለች ታስባለች። በሐሳብ ወደ ኋላ ተመልሳ እያስታወሰች ነው። የአማንንና የሐረግን ቀረቤታ እያሰበች ነበር። ብርቱካን ወደ ቤት ከተመለሰች በኋላም ጭንቀት ውስጥ ናት። አማንን ስታየው ይጨንቃታል። ልጠይቀውም እየቃጣት ነው። ግን ደግሞ እንዳትናገሪ ስላለቻት ራሷን ትቆጣጠራለች። ሜላት ወደ ሐረግ ስጦታ መሸጫ ሱቅ ሄደች። የሄደችው ዕቃ የምትገዛ መስላ ነበር። ስትገባ ካሌብና ሐረግ እያወሩ ነበር። በብርቱካን ምትክ የቀጠረቻት ሰራተኛ ሜላትን እያስተናገደቻት ነው። እነ ካሌብ የሚነጋገሩት ነገር ይሰማታል። ይቅርታ አድርጊልኝ፣ ያላንቺ መኖር እንደማልችል አውቄዋለሁ። እባክሽ ከኔ አትራቂ፣ አጣሻለሁ ብዬ እየፈራው ነው አላት። እሷም እየሳቀች ካጣኸኝ እኮ ቆየህ፣ አሁን እኔ ባለ ትዳሩኛለሁ አለችው። ካሌብ መጀመሪያ ላይ አላመነም ነበር። ስልኳን አውጥታ ያገባችውን ሰውዬ ፊት ሸፍና ፎቶውን አሳየችው። ካሌብ ደንግጦ አታደርጊውም፣ እኔ ላይ እንደዚህ መጫወት አትችይም አላት። እሷ ግን ቁርጥ ባለ አነጋገር አንተ ከብርቱካን ጋር መሆን ትችላለህ፣ እኔን ከዚህ በኋላ ልታገኘኝ አትችልም፣ አሁን ከሱቅ ይውጣ ብላ ተናገረችው። ካሌብ ድምፁን ከፍ አድርጎ በጣም ባለጌ ነሽ፣ እንዴት ልቤና ሕይወቴ ላይ ትጫወችብኛለሽ? ካንቺ ውጪ ማንም እንደሌለኝ ታውቂያለሽ አላት። ሜላትና ሌሎች ሰዎች እያዩአቸው ነበር። ሐረግ ከቤቱ ጣብላ አስወጣችው። ሜላት ወጥታ ተከተለችው። እንደ እብድ መንገድ ለመንገድ ያወራል። ሜላት ከኋላ እየተከተለችው ለብርቱካን ደውላ ካሌብ ያለበትን ሁኔታ ነገረቻት። ወደሚሰራበት ጋራዥ ገባ።
የተከተለችው ራሱ ላይ ምንም እንዳያደርግ ስለፈራች ነው። አሁን ጓደኞቹ ጋር ተቀላቅሏል። በንዴትና በጩኸት ሐረግ ተወችኝ፣ አልፈልግህም አለችኝ፣ ሕይወቴን እንዳልሆነ አድርጋው ሄደች እያለ ጮኸ። ጓደኞቹ ሊያረጋጉት ሞከሩ። እሱ ግን አልተረጋጋም። ማውራቱንና መጮሁን ቀጥሏል። ሁሉም ጨንቋቸዋል። ሜላት የጋራዡ በር ስር ተደብቃ እያየችው ነው። ብርቱካንም እየመጣች ነው። ስትደርስ ሜላት በጭንቀት ፎቶውን አሳየችው። ከዛ በኋላ እያበደ ነው አለቻት። ብርቱካን ለሜላት ምንም አይነት ምላሽ አልሰጠቻትም። ወደ ውስጥ ገባች። ሜላትም ተከተለቻት። ካሌብ ብርቱካንን ሲያያት ይባስ ተናደደ። ባንቺ ምክንያት ነው የጠላችኝ፣ ካንቺ ጋር ግንኙነት ያለን መስሏት ነበር እያለ ሲያናግራት ሜላት ጣልቃ ገባች። እህቴ ምንም የምታውቀው ነገር አልነበረም። እሷን ባሏን ነው ያጣችው። ሐረግና ማን ሁለታችሁንም አታለው በድብቅ ተጋብተዋል አለችው። ካሌብ ደነገጠ። ከአማን ጋር ነው የተጋቡት አለ። ሜላትም በእርግጠኝነት አዎ አለች። አሁን ድንጋጤው ዝም እያስባለው ነው። ከራሱ በላይ ለብርቱካን አዘነላት። ተረጋግተው ቁጭ ብለው አወሩ። ብርቱካን አሁንም እርግጠኛ አይደለችም፣ ግን ደግሞ ፈርታለች። ካሌብና ሜላት በደንብ አወሩ። አማን ይህንን ነገር ካደረገ በትዳር ላይ ትዳር በመመስረት ወንጀል መክሰስ እንደምትችል እያስረዳት ነበር። ብርቱካን ወደ ቤት ለመሄድ ተነሳች። ዛሬ ጠይቀዋለሁ አለች። ሜላትም ብቻሽን አትሄጂም፣ አብሬሽ ነው የሚሄደው፣ አንድ ነገር ሊያደርግሽ ይችላል አለቻት። እሷ ግን ብቻዋን መሄድ ነው የፈለገችው። እየመሸ ስለሆነ እስካሁን ከሥራ ይመለሳል፣ ልጆቼን አስተኝቼ ከእሱ ጋር እነጋገራለሁ ብላ ወደ ቤት ሄደች። ስትገባ ያልጠበቀችው ነገር ገጠማት። ሐረግ ሶፋ ላይ ተቀምጣ ፊልም እያየች ነበር። እዚህ ምን እየሰራሽ ነው? ለመሆኑ ጤነኛ ነሽ? አለቻት። ሐረግ ከተቀመጠችበት በመነሳት እኔማ ጤነኛ ነኝ፣ ልብስሽን ልትወስጂ ነው የመጣሽው? አለቻት። ወዲያው አማን ወደ ሳሎን መጣ። ብርቱካን ግራ በተጋባ አስተያየት እያየችው ለምንድን ነው እዚህ ያለችው አለችው። ሚስቴ ስለሆነች ነው ያለችው። ይልቅ አንቺ እዚህ ምን አቆየሽ? ልብስሽን ያዢና ውጪ አላት። ቀልድ መስሏት ሳቀች። የት ነው የምወጣው? ይሄ እኮ ቤቴ ነው። ቤትም ሆነ ልጆች የለሽም፣ አሁን ከዚህ ውጪ አላት። ለረጅም ዓመት ሚስትና እናቱን አይኖረችበትም ቤት እንድትለቅ እየነገራት ነው። ሐረግ ወደ አማን እቅፍ በመግባት በቃ ውጪ አለሽ አይደል? ለምን አትውጪም አለቻት። ይሄን ሁሉ ዓመት ስትቀልድብኝ ነበር። ላንተ ብዬ ከቤተሰቦቼ ርቄያለሁ። አንተ የምትለኝን ነገር ከማድረግ ወደ ኋላ አልልም። አንተ ግን ቀለድክብኝ አለችው። አታለቃቅሺ፣ አሁን ልብስሽን ያዥና ውጪ አላት። ብርቱካን ልጆቼን ይዤ እሄዳለሁ አለች። ሲጀመር ልጆቹ ለተወሰነ ቀን እዚህ የሉም፣ ምቹ ቦታ ልኬያቸዋለሁ። ሁለተኛ ነገር ደግሞ ልጆቼን የማሳደግ መብት ለእኔ እንዲሰጠኝ አድርጌያለሁ አላት። አሁን ብርቱካን ንዴቷ ከቁጥጥር ውጭ አደረጋት። የቤቱን ዕቃ ሰባበረችው። አማን እጇን እየጎተተ አስወጣት። ልጆቼን እያለች እየጮኸች ነው። አማን ከሐረግ ጋር የተዋወቀው ብርቱካን ከሷ ጋር መስራት ከጀመረች ጊዜ ጀምሮ ነው። የመጀመሪያ ቀን እንደተያዩ ነበር የተዋደዱት። ከዛ በኋላ በድብቅ ይገናኙ ነበር። በአጭር ቀን ፍቅር ውስጥ ገቡ። ሲጀመር አማን ትክክለኛ ባህሪው ለብርቱካንና ለልጆቹ እንደሚያሳየው አይደለም። የሴት ጭን ውስጥ የማይጠፋ ሴሰኛ ወንድ ነው። በማስመሰል የተካነና በጣም ጨካኝ ወንድ ነው። ያኔ ሜላት ያሳየቻት ፎቶ ክለብ ውስጥ ከሴቶች ጋር ሲዝናና የተነሳ ፎቶ ነው። ብዙ ሴቶች ጋር አንሶላ ይጋፈፋል። ያስቀመጣቸው ቅምጦች አሉት። ሐረግን ስለወደዳት አንድ ውሳኔ መወሰን አለበት። እሷም ወደዋለች። ታገቢኛለሽ ብሎ ይጠየቃት ያደሩበት ሆቴል ውስጥ አልጋቸው ላይ ሆነው ነበር። ሐረግ ደስ ብሏታል። ግን አማን ሚስትና ልጆች እንዳሉት ታውቃለች። እንዴት ይሆናል? በትዳር ላይ ትዳር እንደማይሆን እያወቃለችው። እሱም ይህንን ነገር በአጭር ጊዜ እንደሚያስተካክለው ነገራት። አማን ብርቱካንን ያለምንም ንብረትና ያለ ልጆቿ ባዷን ለማባረር ብዙ ገንዘብ አውጥቷል። ለዶክተሮች፣ ለጠበቃ፣ ለዳኞችና ለምስክሮች ብዙ ገንዘብ አፍስሷል። ዶክተሮቹ ብርቱካን እንደታመመችና ፍርድ ቤት መቅረብ እንደማትችል የሚያሳይ ማስረጃ ጻፉለት።
ስለ ድርጅቱ የሚመለከት ነገር ነው፣ የኔም ያንቺን ፊርማ ያስፈልጋል ብሎ ያለምንም ንብረት ልትፈታው እንደምትፈልግና ልጆቹንም እሷ የማሳደግ አቅም ስለሌላት እሷ ያሳዳጊነቱን ኃላፊነት እንዲወስድ እንዲሁም ፍርድ ቤት ቁማ መከራከር ስለማትችል ውክልና እንደሰጠች የሚያሳይ ፊርማ አስፈርሟታል። ሳታነብ ስለፈረመች አሁን ባዶ እጇን ከቤት አስወጥቶ ጣላት። በምሽት የግቢው በር ላይ ቁማ እያንኳኳች ታለቅሳለች። እሱ ግን ከሐረግ ጋር ቤት ውስጥ ነው። ጥላዬ ብርቱካን ላይ የተሰራው ግፍ አሳዝኗታል። አሁን ውጭ ላይ በጨለማ ቁማ ስታለቅስ አልቻለችም። በቀስታ ወደ በሩ ሄደች። አልከፈተችላትም፣ ግን አናገረቻት። መሽቷል እኮ እዚያ አትቁሚ፣ እባክሽ ወደ ቤተሰቦች ሂጂ አለቻት። ብርቱካንም እያለቀሰች ጥላዬ ልጆቼ የት ናቸው? እባክሽ የት እንደወሰዳቸው ንገሪኝ አለቻት። ጥላዬ ግን የምታውቀው ነገር የለም። ልጆቹ ያሉበትን አጣራለሁ፣ እዚሁ ቤት ውስጥ ስለሚሆኑ የሚሆነውን እያንዳንዱን ነገር ነግርሻለሁ። አሁን ግን እዚህ ጨለማ ውስጥ አትቁሚ፣ ወደ ቤተሰቦች ቤት ሂጂ አለቻት። ብርቱካን በጨለማ ውስጥ እየተራመደች ነው። ከአማን ጋር ያሳለፈችው የፍቅር ጊዜ ውሸት መሆኑን ስታስብ ይበልጥ እያመማት ነው። ልጆቿን ወሰደባት፣ ፍቅሯን አረከሰባት። እንዴት እስካሁን ይህንን ክፋቱን ማስተዋል አልቻልኩም አለች። ቤተሰቦቿ ልክ እንደነበሩ እያሰበች ነበር። ስልኳ እየጠራ ነው። ስታየው ሜላት ናት የምትደውለው። አንስታ ወደ ጆሮዋ አስጠጋችው። ሜሉ፣ አማን ሐረግን ቤት አመጣት፣ እኔን ከቤት አስወጣኝ፣ ልጆቼንም ቀማኝ አለች በእንባ ታጅባ። ሜላት ደነገጠች። በቃ ያለሽበትን ንገሪኝ፣ አሁኑኑ እመጣለሁ አለቻት። ብርቱካን እንባዋ ያለማቋረጥ እየፈሰሰ ነው። እንዴት አማን እኔ ላይ እንደዚህ ያደርጋል እያለች ራሷን መጠየቋን ቀጥላለች። ግን መልስ የላትም። ይሄ ነገር ምን አለበት ህልም ቢሆን እያለች ነው። ሜላት ከተወሰነ ሰዓት በኋላ ራይድ ይዛ መጣች። ብርቱካን ድንጋጤው፣ ፍርሃቱና ንዴቱ ከብርዱ ጋር ተቀላቅሎ እያንቀጠቀጣት ነው። ሜላት የለበሰችውን ሹራብ አውልቃ አለበሰቻት። ከዛም ወደ ራይዱ አስገባቻት። በቃውን ተረጋጊ፣ ከዛ ማድረግ ያለብንን እናደርጋለን አለቻት። ብርቱካን ድጋሚ አልገባም ብላ ጥላው የሄደችው የቤተሰቦቿ ቤት ገባች። እናትና አባቷ የተናገረችውን ረስተው ከጎኗ ሆኑ። እናቷ አብራት ታለቅሳለች። አባቷ ግን በንዴት እየተንቆራጠጠ ነው። እኔ ቀኝ አዝማች እጅጉ ልጅ በዚህ ልክ ማንም ደፍሮኝ አያውቅም። ልጄንና ቤተሰቤን የነካ ምን እንደሚደርስበት አያውቅም፣ አሳየዋለሁ እያለ ይፎክራል። ሜላት ሁሉንም እያረጋጋች ነው። ይሄ በጉልበት ወይም በማስፈራራት የሚሆን ነገር አይደለም፣ ተረጋግተን እናስብበት አለች። ብርቱካን ሌሊቱን ሙሉ ስታለቅስ ነበር። ልጆቿ ናፍቀዋታል። በጠዋት እነሱ እንደተኙ ተነስታ ወደ አማን ቤት ሄደች። ግቢውን እያንኳኳች ነው። የከፈተላት አማን ነው። እግሩ ላይ ወድቃ አለቀሰች። ሌላ ምንም አልጠይቅም፣ እኔ የምፈልገው ልጆቼን ብቻ ነው እያለች ታለቅሳለች። ምንም ብታደርጊ ልጆቹ ከኔ ጋር ነው የሚሆኑት፣ ስለዚህ ውጪ አላት። ግን ምን አጠፋው? አንድም ቀን በድዬ አላውቅም እኮ። አንተና ልጆቼን እንከባከባለሁ፣ በጣም አፈቅርሃለሁ አለችው። እኔ ሚስት እንጂ እናት አልፈልግም። አንቺ ለእናትነት እንጂ ለሚስትነት አትሆኝም። ከራስሽ በላይ ለኔ ታዳያለሽ። አጉል መውደድና እንክብካቤ ደግሞ ይሰለቻል። አትቀኝም። የምጠይቅሽን ሁሉ እሺ እያልሽ ትስማሚያለሽ። ይሄ ነገር ደስ አይልም። በቀን ከ10 ጊዜ በላይ ትደውያለሽ፣ ከልክ በላይም ሰው ታምኛለሽ። ይሄ ነገር ሰለቸኝ። ለየት ያለች ሴት ነበር የምፈልገው። ለውጥ የምትወድ፣ ለራሷ ጊዜ ሰጥታ እኔንም የምታስደስት፣ የራሷ አቋም ያላትና ራሷን የምትጠብቅ፣ ከዘመኑ ጋር የምትራመድ ሴት ነበር የምፈልገው። ሐረግ ያቺ የምፈልጋት ሴቱና ተገኘች። በቃ ካንቺ ጋር የነበረን ፍቅር አልቋል። አንቺም ሌላ ህይወት አጋር ፈልጊ አላት ቀለል አድርጎ። ለወደፊት ህይወቴ ምክር እንድትሰጠኝ አይደለም የመጣሁት። አሁን ልጆቼን ማየት ፈልጋለሁ። የት ናቸው አለችው። በዚህ መሃል ሐረግ የሌሊት ፒጃማዋን እንደለበሰች ወጣች። ብርቱካን ደነገጠች። ቤቷ ውስጥ አልጋዋ ላይ ተኝታ እንዳደረች ስታውቅ ደሟ ፈላ። ሐረግን ለማነቅ እንደ አራስ ነብር ሆነች። አማን ወደ ኋላ ገፋት። ብርቱካን ወደቀች።
ላይ ያየች ነበር። የብርቱካን ሁኔታ እያሳዘናት ነው። ስቅስቅ ብላ እያለቀሰች ነው። ወደ ኋላ እንደወደቀች ሜላትና የብርቱካን አባት ወደ ግቢው ገቡ። ከእንቅልፋቸው ሲነሱ ብርቱካንን አልጋዋ ላይ ሲያጧት ነው ወደዚህ የመጡት። ሜላት በፍጥነት ብርቱካንን ከወደቀችበት አነሳቻት። አባቷ ግን አማንን ለመደብደብ እየተገለገለ ነው። አማን ትልቅ ሰው ነው ብሎ ዝም አላለም። አባቷን በቡጤ መታው። ይህኔ ነበር በሱ ላይ ተስፋ የቆረጠችው። አንጀቷ ቁርጥ አለ። ያቺ የዋህ ሴት ከሷ አካል ወጥታ ጠፋች። አሁን ጨክናለች። እንባዋን ጠርጋ ወደ አባቷ ሄደች። የአባቷ አፍንጫ እየደማ ነበር። እየጠረገችለት ይቅር በለኝ አባቴ፣ ከዚህ በላይ እንድትናቅ አላደርግም አለችው። ሜላት አባቷን ይዘው ወደ በሩ ተራመደች። ብርቱካንም የአማን ፊት ለፊት ቆመች። ይቺን ቀን አረሳትም። ለዚህ ድርጊት ደም እንባ ታነባለህ። ልጆች አይንህን እንዳያው አደርጋለሁ አለችው። እሱም እየሳቀ ከቻልሽ አድርጊው፣ ግን አትችይም። አንቺ ምንም ማድረግ የማትችይ ሴት ነሽ። ከቤት መውጣት የሚያሰለችሽ ሴት ነሽ። ከሰዎች ጋር ጠለቅ ያለ ንግግር ማድረግና ከአዳዲስ ሰዎች ጋር መተዋወቅ የሚያስፈራሽ ሴት ነሽ። ለራስሽ መከራከርና ፍላጎትሽን መናገር የማትችይ ምስኪን ፍጥረት ነሽ። አንቺ የሚያምርብሽ እንዲሁ በጅልነትሽ ከሚያዝኑልሽ ቤተሰቦች ጋር ብትኖሪ ነው አላት። የዋህነቷን እንደ ጅልነት ቆጠረው። ቤቴን ስለምትል ከሰዎች ጋር መቀላቀል የማትችል ነው የሚመስለው። ወደ ቤት ተመለሰች። አባቷ ላይ እጁን ማንሳቱ ያንገበገባት ነው። ሳሎን ውስጥ በሐሳብ ተውጣ እየተንቆራጠጠች ነው። ምን ማድረግ እንዳለባት ታስባለች። ሜሉ የምታውቂው ጎበዝ ጠበቃ የለም ብላ ጠየቀቻት። ሜላትም ትንሽ አሰበች። በቅርበት የማውቀው የለም ግን ብንፈልጋና ጣም አለቻት። መፈለግ አይጠበቅባችሁም። የ50 አለቃ በላይ ልጅ ጎበዝ ጠበቃ ነው። ባህር ማዶ ድረስ ሂዶ ተምሮ ተመራምሮ የመጣ ጠበቃ ነው አለ አባቷ። አባቷ የሚለውን ሰው አታውቀውም፣ ግን አባቷ ጉብዝናውን ከመሰከረለት እውነትም ጎበዝ ነው ማለት ነው። ስለዚህ እሺ አናግረው አለችው። አባቷም ወዲያው ለ50 አለቃ በላይ ደውሎ ልጅህን የማናግረው ጉዳይ አለኝ፣ መቼ ይመቸዋል አለው። 50 አለቃም እሱ ቤት ድረስ ይመጣል፣ አንተኮ ቤተሰብ ማለት ነህ አለው። አመሻሽ ላይ ሲጠበቅ የነበረው ጠበቃ መጣ። ሜላት አፏን ከፍታ ነበር ስታየው የነበረው። ወጣትና ሸበላ ነው። በዛ ላይ አነጋገሩና ሁኔታው አማላይ ነው። የብርቱካን አባት ሰላም አለው። እንኳን ደህና መጣ ልጅ ናኦም፣ እርዳታ ያስፈልገኛል አለው። ናኦምም በልበ ሙሉነት በሚገባ የሚችለውን ሁሉ አድርጌ አግዛለሁ ጋሼ፣ አባቴ ስላንተ ነግሮኛል፣ በጣም መልካም ሰው ነህ አለው። ልጄ ብርቱካን ትባላለች። የተፈጠረውንና እኛ ላይ የተደረገውን ነገር ሁሉ ትነግርሃለች። ናኦም ቁጭ ብሎ ብርቱካን የምትለውን ማዳመጥ ጀመረ። በመሃል ጥያቄ ይጠይቃታል። ይሄ ነገር አድካሚ ነው፣ ግን እንደምንም ብለን እናሸንፋለን አላቸው። ከብርቱካን ጋር አውርተው ሲጨርሱ በቃ አንዳንድ የሚያስፈልጉ ማስረጃዎችን ልፈልግና እደውልልሻለሁ አላት። ተሰነባብተው ሊወጣ ሲል አባቷ ክፍያውን መቼ ላስገባ አለ። አባቷ ምንም ያክል ቢሆን ለመክፈል ዝግጁ ነው። ናኦም ግን እሱ የሚያሳስብ አይደለም፣ መጨረሻ እንነጋገራለን አለው። እሱ እንደወጣ ሜላት ስለ ውበቱ ማውራት ጀመረች። ደስ የሚል ጠበቃ ነው እያለች ነው። ሜሉ አሁን የጠበቃው መልክና ቁመና ነው እንዴ ጉዳያችን? የኔ ነገር አያስጨንቅሽም ማለት ነው አለቻት ብርቱካን። ሜላት ደነገጠች። በጣም ያስጨንቀኛል አለች። በዚህ መሃል ካሌብ ደወለ። ብርቱካን ስልኩን አነሳችው። እንዴት ነሽ? ምን ሁኔታ ላይ ደረስሽ ብሎ ጠየቃት። እሷም እያንዳንዱን ነገር ነገረችው። በሚችለው ሁሉ እንደሚረዳት ነገራት። በቃ እንደዋወላለን ብላ ልትዘጋው ስትል ሜላት ስልኩን ተቀበለቻትና ማናገር ጀመረች። ካሌብ የቡርቴየት ሜላት ነኝ፣ እንዴት ነህ አለችው። እሱም ሰላምታ አቀረበላት። የባለፈው ሁኔታ አይኔ ላይ አይጠፋም። አሁን እንዴት ነህ? እየተረጋጋህ ነው ብላ ጠየቀችው። እሱም እንደተረጋጋና ቀስ በቀስ ሰላም እንደሚሆን ነገራት። አስታውሰሽ ስለጠየቅሽኝ ከልብ አመሰግናለሁ አላት። እሱን ያናገረችበት ሁኔታ ብርቱካንንና የብርቱካንን እናት አስገርሟል። ብርቱካን ፈገግ ለማለት እየሞከረች በጣም የተጨነቅሽ ትመስያለሽ፣
የካሌብ ሁኔታ አሳስቦሻል መሰል አለቻት። ሜላት እንደማፈር ብላ አረ ባለፈው በጣም ተናዶ ነበር፣ ማንም ቢያየው ያዝንለታል። የብርቱካን እናት ከት ብላ ሳቀች። ስታወሪው እኮ አይኖችሽ የተለየ ብርሃን ፈጠሩ አለቻት። ሜላትም ውይ እናንተ ደግሞ ብላ ወደ ውጭ ወጣ ከጋሼ ጋር ተቀመጠች። ሜላት የትልቅ አክስቷ ልጅ ናት። ግን እናቷም አባቷም ከሞቱ ጊዜ ጀምሮ ከብርቱካን እናትና አባት ጋር ትቀራረባለች። ልክ እንደ ልጅ ናት። ከብርቱካን ጋር ብዙም አይስማሙም ነበር። ያው እድሜያቸው ተቀራራቢ ስለሆነ ይቀናኑ ነበር። አሁን ግን ከጎኗ ሆና እያገዘቻት ነው። የብርቱካን አባት ሜላትን በፈገግታ እያየ በዚህ ሰዓት ከብርቱካን ጎኑ ነሽ እያገሻት ስለሆነ አመሰግናለሁ አላት። ሜላት ፈገግ አለች። ይህ ምንም ምስጋና አያስፈልገውም። ደግሞ ነው ያደረኩላት ነገር የለም። ብችልና ያኔ እሷን አሳምኜ ከዛ ወሬ ባፋታት ጥሩ ነበር፣ ግን አልቻልኩም። ቤተሰብ ነን። በመሃላችን ምንም ቢፈጠር አለመግባባት ቢኖርም በችግር ጊዜ እንያያዛለን። የአንዳችን ችግር የሌላኛችን ይሆናል። ቤተሰብ ማለት ይሄ ነው አለችው። ብርቱካንም ከእናቷ ጋር ቤት ውስጥ ሆና ስለ ሜላት እያወራች ነበር። ሜላት ከጎኔ በመሆኗ ተገርሜያለሁ። ይህንን ክፍተት ተጠቅማ የምትጎዳኝ ይመስለኝ ነበር፣ ግን እሷ አላደረገችውም አለች። ቤተሰብ ውድቀትሽን ጠብቆ አይጎዳሽም። እንደዛ የሚያደርገው ያንቺ ያልሆነ ሰው ነው። ስለዚህ በሜላት መልካምነት አትደነቂ። ይሄንን ነገር አንቺም ታደርጊዋለሽ አለች እናቷ። አማን ብርቱካንን ከቤት አባሮ ሐረግን አስገብቷል። ልጆቹንም መልሶ አምጥቷቸዋል። የማይባል ነገር ብሎ እናታቸውን እንዲጠሉ እያደረጋቸው ነው። እናታችሁ እኔንም እናንተንም አልፈልግም ብላ ትታችሁ ሄዳለች። ሌላ ባል አግብታ ለመውለድ እያሰበች ነው አላቸው። በጣም አዘኑ። ግን የእናታቸው ናፍቆት ከውስጣቸው እንዳለ ነው። ሐረግም እየተንከባከበቻቸው ነው። በእነሱ ለመወደድ የምትችለውን እያደረገች ነው። ጥላዬ ግን ይሄ ሁሉ ውሸት እንደሆነ ልትነግራቸው አስባ ነበር። ግን ለአባታቸው ከነገሩት ያባረራታል። እሷ ደግሞ ከዚህ ቤት መባረር አትፈልግም። የማትፈልገው ለብርቱካንና ለነዚህ ምስኪን ልጆች ስትል ነው። ትላንት ጠዋት ሱቅ ስትሄድ ናኦም ተከታትሎ አናገራት። የብርቱካን ጠበቃ ነኝ እና አንቺ ጥሩ ሰው እንደሆንሽ ነግራኛለች። ስለዚህ እዚህ ቤት የሚሆነውን ሁሉ እየደወልሽ እንድታሳውቅኝ ይፈልጋለሁ። ይህንን ካደረግሽ ብርቱካንንና ልጆቿን ታግዣቸዋለሽ አላት። ለነሱ ስል የምችለውን አደርጋለሁ ብላ ቃል ገባችለት። ሐረግ እንደ ብርቱካን አይደለችም። በሷ ላይ ስራ ጫና ታደርግባታለች፣ ትቆጣታለች፣ አንዳንዴም ልትመታት ትሞክራለች። ይሄ ነገር ጥላዬን ሰልችቷታል፣ ግን መቆየት ግዴታዋ ነው። ሰሞኑን የምትሰራው ምግብ እንደ በፊቱ አይጣፍጥም። ለአማን አልተመቸውም። ወደ ጠረጴዛው እንድትመጣ ጠራት። ጥላዬ ፊት ለፊት ቆማ የጎደለ ነገር አለ ጋሼ ብላ ጠየቀችው። ጥላዬ የምትሰሪው ምግብ ተቀይሯል። ምንድነው? የሚጎልሽ ነገር ካለ ጠይቂ አላት። ምንም የጎደለ ነገር የለም ጋሼ፣ ሁሉንም አስቤዛ አሟልተናል አለችው። እና ምንድነው ችግሩ? ያጣት የሚያስቆረጥመው ምግብሽ የታል አላት። ጋሼ ያኔ እኔ ብቻዬን አልሰራም ነበር። ሁሉንም ነገር የምትቀምመው እትዬ ብርቱካን ናት። እሷ ናት ሙያ ያስተማረችኝ። ግን እንደሷ መስራትና መቀመም አልቻልኩም። ይህኔ የሐረግ ዓይን ደም ለበሰ። ምንድነው የምትዘባርቂው? የማትሺ ከሆነ ነገውን መውጣት ትችያለሽ አለቻት። አማንም የሷን ንግግር ተከትሎ ሐረግ እውነቷን ነው፣ መስራት ካልቻልሽ ሌላ ሰው እናመጣለን አለ። ይህኔ አናንያና ዛሪያ እንዲሁም ትንሹ ወደ ጥላዬ ሄደው እግሯ ላይ ተጠመጠሙ። ጥላዬ የትም አትሄድም፣ እሷ ከሌለች እንፈራለን። እናታችን እኔ በማልኖርበት ሰዓት እሷ ናት እናታችሁ ብላናለች አሉት። ጥላዬ እዛው እንደቆመች እንባ ተናነቃት። ሐረግ በንዴት የደም ስሯ እየተገተረ ነው፣ ግን ንዴቷን ውጣዋለች። አማን ለልጆቹ ሲል ጥላዬን እንድትቆይ ያደረገ። ወደ ክፍሏ ገብታ ስቅስቅ ብላ አለቀሰች። ያስለቀሳት የልጆቹ ሁኔታ ነው። ለሷ ያላቸው ፍቅር ከልቧ አስለቀሳት። ብርቱካን እንደዚህ እንዳለቻቸው አታውቅም ነበር። እኔ በማልኖርበት ሰዓት ጥላዬ እናታችሁ ማለት ናት ብላናለች ብለው የተናገሩት ንግግር ጆሮዋ ላይ አቃጨለባት።
ይሄ ትልቅ አደራ ነው። እንደ ልጆቼ እንከባከባችኋለሁ፣ ማንም ቀና ብሎ ያያችሁም አለች። ከእናታቸው ጋር እስከሚገናኙ እናት ልትሆናቸው ለራሷ ቃል ገብታለች። ሐረግ እስኪ ዛሬ ለልጆቹ ተረትን ላንብብላቸው ብላ ወደ ክፍላቸው ለመግባት በሩን ስትከፍት ሶስቱም አንድ አልጋ ላይ ተኝተው ስለ እናታቸው እያወሩ ነው። ትንሹ መሃል ተኝቷል፣ እንቅልፍ እያሸለበው ነው። መንታዎቹ ግን ስለ እናታቸው ማውራታቸውን ቀጥለዋል። አዛሪያ ሐዘን በተሞላበት አንደበት እማዬ ግን ክፉ ናት፣ እኛን ትታ ሌላ ልጅ ለመውለድ እያሰበች ነው፣ የምትወልደውን ልጅ ከኛ በላይ ትወደዋለች አለ። አናንያ ግን በሐሳቡ አልተስማማችም። እኔ ግን እማዬ እኛን የምትተውን አይመስለኝም፣ በጣም ትወደናለች፣ ምናልባት እማዬን ያባረረቻት ሐረግ ትሆናለች አለች። አዛሪያ ሐረግ ጥሩ ሰው ናት አለ። እሷ ግን አይደለችም እያለች ነው። ሁለቱ ተከራከሩ። በስተመጨረሻ ተጣሉ። ሐረግ ይህንን ሁሉ ቁማ እያዳመጠች ነበር። ሲጣሉ ወደ ውስጥ ገባች። አትጣሉ ብላ አገላገለቻቸው። አዛሪያ ተነስቶ የራሱ አልጋ ላይ ተኛ። ለእናንተ የሚሆን አሪፍ ተረት ታነብላችኋለሁ አለች። አናንያ ግን አልፈልግም አለቻት። አዛሪያ እህቱን ለማናደድ ለኔ አንብብልኝ አላት። እሷም ማንበብ ጀመረች። አናንያ ተረቱን ላለመስማት ጆሮዋን ደፍና ያዘችው። እሷ ግን ማንበቧን ቀጠለች። ከትንሽ ቆይታ በኋላ ሁለቱም እንቅልፍ ጣላቸው። ሐረግ ወደ አናንያ ቀረብ ብላ ጭኗ ውስጥ ገብታ ቆነጠጠቻት። ይህኔ ተነሳች። ሐረግም ድምጿን ዝቅ አድርጋ አርፈሽ እንደ ልጅ ተቀመጪ፣ ካልሆነ ግን ጨለማ ውስጥ ጥልሻለሁ፣ ማንም አያግዝሽም። በዛ ላይ እኔ እንደምታየኝ የተረጋጋውና ቆንጆ ሴት አይደለሁም። ሲመሽ ጭራቅ ሆናለሁ። አንቺም ወንድሞችሽንም አባትሽንና ጥላዬን ጭምር ቆረጣጥሜ በላችኋለሁ ማለት አስፈራራቻት። አናንያ ጨለማ ትፈራለች። በፍርሃት አዳመጠቻት። ሐረግም መብራቱን በማጥፋት ይህንን መብራት ብታበሪ የነገርኩሽን ነገር አደርጋለሁ አለቻት። አናንያ በፍርሃት ወንድሟ ወደ ተኛበት ሄደች። ቀሰቀሰችው። ምን ሆነሽ ነው ብሎ ሲጠይቃት ሐረግ ጭራቅ ናት ልትበላን ነው አለችው። እሱ ግን የእህቱን ፍርሃት ችላ ብሎ ተመልሶ ተኛ። አናንያ በፍርሃት እየተንቀጠቀጠች እስከ እኩለ ሌሊት ቆየች። ከዛ በኋላ እንቅልፍ አሸነፋትና እዛው ባለችበት ተኛች። ጠዋት ጥላዬ ወደ ክፍላቸው ውስጥ ገባ። አናንያ መሬት ላይ ተኝታለች። በፍጥነት አነሳቻት። አናንያ ከእንቅልፏ ነቃች። እያለቀሰች ጥላዬን አቀፈቻት። እናም ማታ ሐረግ ያደረገቻትን ነገረቻት። ጥላዬ በጣም ተናደደች። ብርቱካን በልጆቿ ድርድር አታውቅም። ይህንን ብታውቅ ያቺን ሰይጣን አንቃ ትገላት ነበር አለች በውስጧ። ጥላዬም አሮጌ ዕቃ ወደሚቀመጥበት ክፍል በመሄድ ተሰብስቦ ከተቀመጠው ከብርቱካን ልብስ አንዱን መርጣ ወሰደችላት። ማታ ስትተኚ ይህንን ይዘሽ ተኚ፣ የእናትሽ ጠረን አለበት፣ ምንም አትሆኝም፣ መብራት ቢጠፋም እናትሽ ከጎንሽ ሆና እየጠበቀችሽ እንደሆነ አስቢ አለቻት። ጥላዬ ልጆቹን ለትምህርት ቤት አዘጋጅታ ለቁርስ ወደ ጠረጴዛው ወሰደቻቸው። አናንያ ሐረግን ገላመጠቻት። ሐረግ ግን እንደለመደችው ማስመሰል ጀመረች። የኔ ቆንጆ ምን ሆነሽ ነው በጠዋቱ ያኮረፍሽው ብላ ጉንጯን ሳመቻት። አናንያ በንዴት አትሳሚኝ አለች። ሐረግን ስላመናጨቀቻት አባቷ ተቆጣት። ምን አይነት ብልግና ነው? እሷ እኮ ስለምትወድሽ ነው ሳመችሽ። በያውን ይቅርታ ጠይቂያት አላት። አናንያ ግን አልጠየቀችም። መጀመሪያ እሷ ይቅርታ ጠይቀኝ፣ ማታ ክፍላችን መጣ ጭራቅ ነኝ ብላ አስፈራርታኛለች አለችው። ሐረግ ደነገጠች። ስለምትፈራ አትናገርም ብላ ነበር፣ ግን ልጅቷ ደፋር ናት። አባቷ ግን አላመናትም። በቁጣ ይቅርታ እንድትጠይቅ አደረጋት። በዚህ መሃል በሩ ተንኳኳ። አናንያ አይኗ በሩ ላይ ነው። በውስጧ እናቴ በሆነች እያለች እየጸለየች ነው። ጥላዬ በሩን ከፈተችው። በሩን ያንኳኳው ጠበቃ ናሆም ነው። ከጥላዬ ጋር እንደማይተዋወቁ ነው የሆኑት። አማን ወደ በሩ በመሄድ አቤት ማን ልበል ብሎ ጠየቀው። ናሆም እባላለሁ፣ የብርቱካን ጠበቃ ነኝ። የክስ ወረቀት ልሰጥን የመጣሁት አለው። አማን ከት ብሎ ሳቀ። አይጥ ለሞቷ የድመት አፍንጫ ታሸታለች አሉ። ምን አለበት ያለ አቅሟ ባትፍጨረጨር አለው። ናሆም ግንባሩ በቁጣ ተቋጠረ። እሱን ከችሎት በኋላ ተነጋገሩበት ብሎ ተመለሰ።
አማን የክሱን ወረቀት ይዞ ወደ ውስጥ ገባ። እቺ ጅል የሆነች ሴት ምን አስባ ነው ከኔ ጋር ባትነካካ ይሻላታል አለ። አንተ እሷን አቅልለህ እያያህት ነው። ብርቱካን አንተ እንደምትላት የዋህና ጅል አይደለችም። በጣም አደገኛ ሴት ናት። በደንብ ተጠንቀቅ፣ ባዶ እጅህን እንዳታስቀርህ አለችው። ይህን ስትናገር አናንያ ቀና ብላ ጥላዬን ተመለከተቻት። ጥላዬም ፈገግ አለች። አናንያ እናቷ ጥፋት እንደሌለባት ሙሉ ለሙሉ አምናለች። ሜላት ካሌብን ሄደን አንዳንድ መረጃን ጠይቀው እያለች ብርቱካንን እያስጨነቀቻት ነው። መረጃው አስፈላጊ ሆኖ ሳይሆን እሱን ማየትና ማግኘት ስለፈለገች ነው። ይሄ ነገር ደግሞ ብርቱካንን ገብቷታል። እሺ እንሂድ፣ በዛውም ያንን የስጦታ ሱቅ እንጎበኘዋለን ብላ ተነሳች። ከቤት ሲወጡ ናሆም ወደ እነሱ ሲመጣ ተገናኙ። የት እየሄዳችሁ ነው ብሎ ጠየቀ። ከካሌብ ጠቃሚ ነገር ካገኘን ልንጠይቀው እየሄድን ነው አሉት። ናሆምም አብረን እንሂድ፣ ለጥያቄው ከናንተ እኔ እሻላለሁ አላቸው። በሱ መኪና ካሌብ ወደሚሰራበት ጋራጅ ሄዱ። ካሌብ በጣም ከስቷል፣ ተጎሳቁሏል። ብርቱካንና ሜላት ሲያዩት ደነገጡ። ሰላም ካላቸው በኋላ ቁጭ ብለው ማውራት ጀመሩ። ሐረግን ለማየት ሱቋን ዘግታለች አለ። ካሌብ እሷን በማጣቱ ተሰብሯል። ናሆም አንዳንድ ጥያቄዎችን ጠየቀው። ናሆም ጥያቄዎቹን ሲጨርስ ብርቱካን ካሌብን ለብቻው አናገረችው። አሁን እንዴት ነህ? ምን እየተሰማህ ነው? አለችው። እሱም በረጅሙ ተንፍሶ የውስጡን ህመም ለማስታገስ ሞከረ። ምን እንደሚሰማኝ አንቺ ታውቂያለሽ። ሁለታችንም በምንወዳቸውና በምናምናቸው ሰዎች ተጎድተናል። ከዚህ ነገር ለመውጣት በጣም ከባድ እንደሆነ ከሌላ ሰው በተሻለ አንቺ ትረጅኛለሽ አላት። ብርቱካን አንገቷን አቀረቀረች። አዎ አንተና እኔ ላይ ይሄ ነገር መድረስ አልነበረበትም። ምክንያቱም ውስጣችን ንጹህ ነው። ግን አጋጠመን። ግን ደግሞ ተሰብረን መቅረት የለብንም። ስለዚህ ሁለታችንም ከዚህ ስሜት እንወጣለን አለችው። ሜላትና ናሆም ራቅ ብለው ቆመው እነ ብርቱካንን ያዩዋቸዋል። ሁለቱም ተጎድተዋል፣ በጣም ያሳዝናሉ አለች ሜላት። ናሆምም እነሱን እየተመለከተ ነበር። አሁን በጣም ተጎድተዋል፣ ግን ይሄ ነገር ያልፋል። ቋሚ ሆኖ የሚቀጥል ነገር የለም አለ ናሆም። ሜላት ቀስ በቀስ ካሌብን እየወደደችው ነው። እንደዚህ ሆኖ ስታዩ ከሱ እኩል እየተጎዳች ነው። በጣም የሚያሳዝን ሰው ነው፣ የኔ የሚለው የቅርብ ሰው የለውም አለች። እሷ ስለ ካሌብ ስታወራ ናሆም ደግሞ ስለ ብርቱካን እያወራ ነው። የዋህና ጥሩ ሰዎች ሲሰበሩ በጣም ይጎዳሉ። የዋህነቷ እንደ ጅል አስቆጠራት። በጣም ታሳዝናለች። ግን ከዚህ ነገር እንድትወጣ የምችለውን አደርጋለሁ አለ። የናሆም አነጋገር ሜላትን አስገረማት። አየችው፣ እሱም አያት። ለምን ሁለቱንም አብረን አናግዛቸውም? ብቻቸውን እየቆዘሙ ከሚውሉ እኛ በምንችለው ከዚህ ስሜት እንዲርቁ እናድርግ አለችው። እሱም በሐሳቧ ተስማማ እና ለዛሬ ያቀድሽው ነገር አለ ብሎ ጠየቃት። እሷን ፈገግ ብላ ዛሬ ሰብሰብ ብለን ቲያትር እናያለን አለችው። ናሆምም ተስማማ። ወደ እነ ብርቱካን ሄዱ። ሜላት ዛሬ ቲያትር ብናይ ቅር አይላችሁም አይደል አለች። በዚህ ሰዓት ስለምን ቲያትር ነው የምታወሪው ብላ ሐሳቧን ውድቅ ልታደርግባት ሞከረች። ሜላት ወደ እሷ ቀረብ ብላ በሹክሹክታ ምን አለበት ለዛሬ እንኳን እሺ ብትይኝ ለምን እንዳልገባሽ ተውኛለሽ ብላ ጠየቀቻት። ብርቱካን ለሜላት ስትል ካሌብን አሳምና ወደ ቲያትር ቤት ሄዱ። ይሄ ጅምሩ ለሁሉም መልካም ነበር። ቲያትሩ ተጀምሮ እስከሚያልቅ ሲስቁ ነበር። ናሆምና ሜላት ያደረጉት ነገር ውጤታማ ስለሆነ ደስ ብሏቸዋል። ቲያትሩ አልቆ ወደ ውጭ ሲወጡ ያልጠበቁትን ሰው አገኙ። አማንና ሐረግም ቲያትር ለማየት መጥተዋል። ብርቱካን በሜላት ተበሳጨች። አውቀሽ ነው እንድንመጣ ያደረግሽው አይደል አለቻት። እሷ ግን አውቄ አይደለም አለች። አማን የሐረግን እጅ ይዞ ወደ ብርቱካን መጣ። እኔን መከታተል አይሰለችሽም እንዴ? በቃ አልፈልግሽም አልኩሽ እኮ አላት። ናሆም የብርቱካንን እጅ በመያዝ ካንተ ጋር እያለች ያላደረገችውን ነገር አሁን ለማድረግ እየሞከረች ነው እንጂ አንተን እየተከታተለች አይደለም። ይልቅ ለችሎቱ ተዘጋጅ አለው። የአማን አይን በንዴት ፈጠጠ። በእኔና በሷ መካከል ጥልቅ አትበል አለው። ይሄኔ ብርቱካን ወደ አማን ተጠግታ አንተ ራስህ በማይመለከታ አትግባ። አሁን ላይ ፊት ለፊት የቆመችው ሴት የምታውቃት ብርቱካን አይደለችም። ስለዚህ ተጠንቀቅ ብላ አስጠነቀቀችው።
ካሌብና ሜላት ራቅ ብለው ቆመዋል። ሐረግ እያየቻቸው ነበር። ከአማንና ከብርቱካን ንግግር በላይ የሳባት የካሌብና የሜላት ሁኔታ ነው። እዛው በቆሙበት ትተዋቸው ሄዱ። አማን በጣም ተበሳጭቷል። ሐረግ ልታረጋጋው እየሞከረች ነው። በቃ ብርቱካንን ተዋት፣ እሷ አንተን ለማናደድ እየሞከረች ነው አለችው። እኔ እሷ ሳትሆን ያ የማይረባ ጠበቃ ነው ያናደደኝ። እጇን ይዞ እንዴት ሲናገር እንደነበር አይተሽዋል አይደል? ብዙ ዓመት እንደሚያውቃቱ ነው እኮ ነው የሚከራከርላት አለ። ንግግሩና ሁኔታው ያልጣማት ሐረግ በጥርጣሬ ተመለከተችው። ምን ነው ቀና እንዴ በማለት ጠየቀችው። እሱም ወደ ሐረግ እያየ ስለምን ቅናት ነው የምታወሪው? እሷ እኮ እኔ ጣልኳት ሴት ናት አላት። እሷን ፈገግ ብላ ያው ሰይጣለውን ሲነኩበት አይወድም ሲባል ስለሰማው ነው አለችው። በነጋታው ካሌብ ስራ ላይ እንዳለ ሐረግ ወደ ስራ ቦታው መጣች። የሥራ ባልደረቦቹ ደነገጡ። ካሌብ ሳያት ምንም አልመሰለውም። ወደ እሷ ሄደ። ምን ቀርቶሽ ነው እዚህ ድረስ የመጣሽው ብሎ ጠየቃት። እሷም እየተሞላቀቀች ካንተ የሚቀረኝ ነገር የለም፣ ግን አንድ ነገር ላስጠነቅቀን የመጣሁት እኔና ባሌን እናስቀናለን ብላችሁ የምትሞክሩትን ነገር ራሳችሁን ነው የሚጎዳችሁ። ስለዚህ አርፋችሁ ተቀመጡ፣ እኛን መከታተላችሁን አቁሙ አለችው። እሱም እየሳቀ እኛ እናንተን መከታተል አንፈልግም፣ እንደውም ከናንተ መራቅን የምንፈልገው አላት። የካሌብ ሁኔታ ግራ አጋብቷታል። እንደሌላው ጊዜ እያለቀሰ አልተለማመጣትም። ደግሞ አብራ የነበረችው ሴት ላንተ የምትመጥን አይደለችም፣ የሴት ምርጫን አስተካክል አለችው። ካሌብ ከት ብሎ ሳቀ። ከዚህ በፊት የነበረው ምርጫዬ የተሳሳተ ነው። ስለዚህ ከዚህ በኋላ ተጠንቅቄ ነው የምመርጠው። አሁን ሌላ የምትይ ነገር ከሌለ ስራ ታስፈጪኝ፣ ከዚህ ሂጂ አላት። አሁን በጣም ተናደደች። ከኔ ጋር ስትተዋወቅ እኮ ነው ከከይ ረገፈው። አሁን እንደዚህ በንቀት ማናገርህን አላምንም አለችው። እሱ ግን በምትናገረው ነገር ምንም አልተሰማውም። ትቷት ወደ ስራው ተመለሰ። ሐረግ በንዴት ወደ ቤቷ ተመለሰች። ቤት ውስጥ አማን አልነበረም። ልጆቹ ከትምህርት ቤት ተመልሰው ምግብ እየበሉ ነበር። በጣም ስለተናደደች ጥላዬን ጠርታ ውሃ እንድትሰጣት አዘዘቻት። ሁኔታዋ ስለሚያስፈራ ልጆቹ በድንጋጤ እያዩአት ነው። እሷም ወደ እነሱ በመሄድ ለምንድን ነው እኔ ላይ የምታፈጡት? አርፋችሁ አትበሉም? እንደውም ይበቃችኋል፣ ተነሱ ብላ አስነሳቻቸው። አናንያ በንዴት እያየቻት ነበር። ገና አልጠገብንም እኮ አለች። ከዚህ በላይ መብላት የለባችሁም፣ አሁን ወደ ክፍላችሁ ግቡ ስትል ጥላዬ በመሃል ጣልቃ ገብታ በቃ ምግቡን ወደ ክፍላችሁ ይዤላችሁ መጣለሁ አለቻቸው። ይህኔ ሐረግ ይባስ ተበሳጨች። ያላዘዝኩሽን ነገር አታድርጊ፣ እነዚህ ነቀዝ ልጆች ከዚህ በላይ ከበሉ ወዳቸውን ይታመማሉ፣ ወደ ክፍላቸው ገብተው ያጥኑ አለቻት። ትንሹ አልጠገብኩም እያለ ማልቀስ ጀመረ። ይህኔ ዝም በል ብላ ጆሮውን ቆነጠጠችው። አናንያ ወንድሟን አቅፋ እየተንገዳገደች ወደ ክፍላቸው ይዘው ገባች። አዛሪያም ተከትሎ ገባ። ወንድሟን አቅፋ አለቀሰች። ይህኔ አዛሪያ ወደ እሷ ጠጋ ብሎ ሐረግ ጥሩ ሰው መስላኝ ነበር፣ ግን አይደለችም፣ እማዬ ናፍቃኛለች ብሎ አለቀሰ። ሶስቱም ተቃቀፉ። እነዚህ ጨቅላ ልጆች በዚህ እድሜያቸው ከናታቸው እቅፍ ወጥተው ከባድ ነገር እያሳለፉ ነው። ሐረግ አማን እስከሚመጣ ራሷን አረጋጋች። ወደ ካሌብ እንደሄደች እንዳያውቅባት ተረጋግታለች። አማን ሲገባ ደካክሞት ነበር። ብርቱካን እያለች እንደዚህ ደክሞት ሲመጣ ትንከባከበው ነበር። አሁን ግን ሐረግ እንደዛ እያደረገች አይደለም። ስልኳ ላይ አፍጥጣ እሱን ረስተዋለች። ልጆቹ ራታቸውን በልተዋል ብሎ ጥላዬን ጠየቃት። ጥላዬ አልበሉም ለማለት ስትሞክር ሐረግ ቀድማ አዎ በልተዋል፣ እኔ አብልቻቸዋለሁ አለች። ጥላዬ ዝም ብላ ወደ ኩሽና ተመለሰች፣ ግን ልቡ አልቻለም። ደብቃ ወደ ክፍላቸው ወሰደችላቸው። ቶሎ ቶሎ አብልታ ዕቃውን ይዛ ወጣች። ብርቱካን ልጆቿ እየተሰቃዩ እንደሆነ እየታወቃት ነው። ሌሊቱን ሙሉ ስለነሱ እያሰበች ነው የምታድረው። ሜላት ከብርቱካን ሁኔታ በላይ የካሌብ ነገር እያሳሰባት ነው። ለብርቱካን ሳትነግራት ወደ ካሌብ ሄደች። ካሌብ በፈገግታ ተቀበላት። የምሳ ሰዓት እየደረሰ ስለነበር ቀደም ብሎ ወጣ። ከሷ ጋር ምሳ ለመብላት አቅራቢያ ወዳለ ሬስቶራንት ሄዱ። ያንተ ሁኔታ በጣም አስጨንቆኛል፣ አሁን እንዴት ነህ ብላ ጠየቀችው። እሱም ፈገግ ብሎ ፈጣሪ ላይ አስችል አይሰጥም፣ ደህና ነኝ፣
በዛ ላይ እንዳንቺ አይነት ጓደኛ ያለኝ እንዴት አልጽናና አላት። ይህን ሲላት ደስ ብሏታል። ብችልና ውስጥ ያለውን የሚያስጠላ ህመም ስሜት ብጋራ እንዴት ደስ ባለኝ፣ ግን እንደዛ ማድረግ አይቻልም አለችው። እሱም በፈገግታ ተመለከታት። ትችያለሽ፣ የሚሰማኝን መጥፎ ስሜት እንደረሳው እያደረግሽ ነው። ስላንቺ ሳስብ ከሐረግ ጋር ያሳለፍኩት ነገር ቀሎ ይታየኛል አለ። ልቧ በፍጥነት እየመታ ነው። እንደዚህ እንዲሰማ ስላደረኩ ደስ ብሎኛል አለችው። ብርቱካን ልጆቿ እየናፈቋት ነው። ናሆም የነገራትን አስታወሰች። በጥላዬ በኩል ቤት ውስጥ ካሜራ እንዳስቀመጠ ነግሯታል። እናም ልጆቿን ለማየት ወደ ናሆም ሄደች። በአካል ባላያቸው እንኳን ቢያንስ የተቀረጸውን ቪዲዮ ሊያው አለችው። እሱ ግን ሊያሳያት ፍቃደኛ አይደለም። እሱም ያየው ወደሱ ከመምጣቷ ከጥቂት ደቂቃዎች በፊት ነው። ይህንን ቪዲዮ ካየች በጣም ታዝናለች። ስለዚህ ገና ቪዲዮውን ጥላይ እንዳላከችለት ነገራት። በሐዘን ተሞልታ ልጆቼ ናፍቀውኛል፣ አሁን ያሉበት ሁኔታ እንዳልተመቻቸው ውስጤ እየነገረኝ ነው አለችው። ናሆም በጣም ገረመው። የእናትነት ኬሚስትሪ የተለየ ነው። ልጆቿ የሆነ ነገር ሲሆኑ ይሰማታል አለ በውስጡ። እጇን በመያዝ አይዞሽ፣ የተወሰነ ቀን ብቻ ነው የቀረሽ፣ ከዛ ልጆችሽን ታገኛለሽ አላት። እሷም አይኑን እያየች አውቃለሁ፣ እኔም እምነቴን የጣልኩት አንተ ላይ ነው። አንተ ጠበቃዬ እንድትሆን ያደረገውን አባቴን አመሰግነዋለሁ አለችው። ናሆም አይኖቿን ሳይ አዲስና እንግዳ የሆነ ስሜት እየተሰማው ነው። ግን ቶሎ ብሎ ራሱን ተቆጣጠረ። ሁሉንም ነገር በእኔ ላይ ጣየው አላት። እሷም በሱ እርግጠኛ ስለሆነች እምነቷን ጥላበታለች። አማን ደግሞ ከቅርብ ጊዜ ወዲህ ደስ የሚል ሁኔታ ላይ አይደለም። በሆነ ባልሆነው ብርቱካንን እያስታወሳት ነው። ከሐረግ ጋር የነበረው ፍቅር እያለቀ ነው። በዛ ላይ ሐረግን እያመናት አይደለም። ለልጆቹ ያላት ነገር ጥሩ እንደሆነ እያየ ነው። ግን ደግሞ ልጆቹ ፊት ላይ የሚያነበው ስሜት ትክክል አይደለም። አናንያ ብልህ ስለሆነች የሚያስከፋቸውን ነገር ትነግረኛለች ብሎ ስላሰበ ብቻዋን ክፍሏ ውስጥ አናገራት። ልጄ፣ እኔም እንኳ ሐረግ እናንተን ለማስደሰት እየጣርን ነው፣ ግን እናንተ ደስተኞች አትመስሉም። ምንድነው ችግሩ ብሎ ጠየቃት። አናንያ እጇን ደረቷ ላይ አጣምራ ነበር የምትሰማው። እንዳኮረፈችውና የምታናገረው ግዴታ ስለሆነባት እንደሆነ ታስታውቃለች። እኛ ከማዬ ጋር መሆን ነው የምንፈልገው፣ ከሷ ጋር መሆን ብቻ ነው የሚያስደስተን አለችው። ሐረግ የምታደርጋቸውን መናገር አልቻለችም፣ ምክንያቱም ትፈራታለች። ስለ እናታቸው አውርተን ጨርሰናል፣ ስለዚህ ችግር ካለ ለእኔ ንገሩኝ ብሏት ወጣ። አባቷ ከወጣ በኋላ ስቅስቅ ብላ አለቀሰች። ስታለቅስ እየሰማት ነበር፣ ግን ተመልሶ ሊያባብላት አልሞከረም። ምክንያቱም አናንያ እናቷን የምትፈልገው። ወደ ጥላዬ በመሄድ ከኔ በተሻለ አንቺን ትሰማሻለች አባቢያት አላት። ጥላዬ ወደ አናንያ ሄደች። ቅፏ ውስጥ አስገብታ እያባበለች ምን ሆነሽ ነው ብላ ጠየቀቻት። እሷም እልህና ምሬት ከእንባ ጋር ቀላቅላ ተናገረች። ሐረግ የምትባለውን ሴት አልወዳትም፣ እሷ ከዚህ ከሄደች እማዬ ተመልሳ ትመጣለች አለቻት። የልጅቷ ሁኔታ በጣም ያሳዝናል። አማን የሐረግ ሁኔታ እየተዋጠለት አይደለም። ከቤት ስትወጣ ተከታተላት። እሷም ወደ ካሌብ ጋራጅ ሄደች። በርቀት መኪና ውስጥ ሆኖ እየተመለከተ ነበር። ለረጅም ሰዓት እያወሩ ነበር። አማን ከዚህ በላይ እዚህ መቆየት አልፈለገም። ወደ ድርጅቱ ተመለሰ። ግን አንድ ነገር እያሰበ ነው። ሐረግ ሳትቀድመኝ መቅደም አለብኝ አለ። ካሌብ ሐረግ ድጋሚ ስራ ቦታው ድረስ መታ ያናገረችውን ነገር ማመን አልቻለም። ከአማን ፍቅር የያዘኝ መስሎኝ ነበር፣ ግን የተሳሳተ ስሜት ነው። ልቤ ካንተ ውጪ ሊወድ አልቻለም። ስለዚህ ይቅር በለኝ አለችው። እሱም እየሳቀ አሁን ረፍዷል፣ ደግሞ ድንገት ከኔ መራቅሽ ለኔ መልካም ነገር ነበር፣ ምክንያቱም ትክክለኛ ሰው እንዳገኝ ረድቶኛል አላት። የሚያወራው ስለ ሜላት እንደሆነ ገብቷታል። አሁን ሊመስልህ ይችላል። እኔም አማንን ሳገኝ ትክክለኛውን ሰው እንዳገኘው ተሰምቶኝ ነበር፣ ግን ቆይቶ ነው የገባኝ። አንተም ያችን የማትረባ ሴት የወደድካት መስሎ ይሆናል፣ ግን ትክክል እንዳልሆንክ በኋላ ነው የሚገባህ አለችው። ካሌብ በንግግሯ እየሳቀ ነበር። እኔ እኮ ከካምዳ ነኝ፣ ከኔ ጋር መሆን አትፈልጊም ነበር እኮ አላት። እሷም ፈገግ ብላ አንድ ነገር አቅጃለሁ፣ ከአማን ጋር ስንፋታ የሀብቱን ግማሽ ካፈላለሁ አለችው። ካሌብ እየሳቀ
ያንን ሰውዬ ባታምኙ ጥሩ ነው፣ ምክንያቱም የልጆቹ እናት ላይ ያደረገውን አይተሻል አላት። እሷም እየሳቀች እኔ እንደዛች ነፈስ ሴት አይደለሁም፣ ሁሉም ነገር በቁጥጥሬ ነው አለችው። እንደዛ ከሆነ ሀብቱን ተካፍለሽ ስትመጪ በደንብ እናወራለን ብሎ አሰናበታት። እሷ እንደሄደች ስልኩን አውጥቶ ለናሆም ደወለለት። የላኩልህ ሪከርድ የሚጠቅምህ ከሆነ ተጠቀምበት አለው። ሐረግ ያወራችውን ሁሉ ሪከርድ እያደረገ ነበር። ካሌብ አሁን ላይ ሐረግን ረስቷታል። ከሜላት ጋር ተቀራርበዋል። ስለዚህ ስለሷ ግድ አይሰጠውም። ሐረግ የዛኑ ቀን ማታ አማንን ፍቺ ይፈልጋለሁ አለችው። አማን አልገረመውም። ፍቅርሽን ጨረሽ አላት። እሷ ግን ያሳበበችው በልጆቹ ነበር። ከልጆቼ በላይ ልትሆኚ ስለማትቺ መፋታት እንችላለን አላት። ሐረግ በዛው ምሽት ልብሷን ሰብስባ ወደ ድሮ ቤቷ ተመለሰች። ከሱ ጋር ስትፋታ ግማሹን ሀብት እንደምትወርስ እርግጠኛ ናት። አማን ደግሞ በነጋታው ልጆቹን ወደ እናታቸው ወሰዳቸው። ብርቱካን ልጆቿን አቅፋ ስቅስቅ ብላ አለቀሰች። እነሱም እናታቸውን ሲያገኙ በደስታ አለቀሱ። አማን የልጆቹን ያሳዳጊነት መብት በገዛ ፍቃዱ እንደሚሰጣት ነገራት። እሱም ፍርድ ቤት እንነጋገራለን አለችው። እሱም አልተጫናትም። እሺ ለልጆቹ ስትይ ወደ ቤት ተመለሺ፣ እኔ እወጣለሁ፣ አንቺ ልጆቹን ይዘሽ ተቀመጪ አላት። እሷ ግን አልፈለገችም። አማን ባደረገው ነገር ይቅርታ ጠይቋታል። እሷ ግን ይቅር አላለችውም። ልጆቹ እሷ ጋር ስለመጡ ጥላዬ ከእሷ ጋር እንድትሆን አደረገቻት። ከብርቱካን ጋር የነበረው ችሎትና የሐረግ የፍቺ ችሎት ሰዓቱ የተለያየ ቢሆንም ቀኑ ግን አንድ ቀን ነበር። መጀመሪያ ከሐረግ ጋር ነበር። ሐረግ የድርጅቱ ግማሽ የኔ ይሆናል ብላ እርግጠኛ ብትሆንም ግን ከአማን ስባሪ ሳንቲም አላገኘችም። ድርጅቱም ሆነ ቤትና መኪናው በልጆቹ ስም ነው። በባንክ አካውንቱ ላይ ያለው ከ2000 ብር አይበልጥም። ይህንን ስታውቅ በንዴት አበደች። አማን ከእሷ በላይ ብልጥ መሆኑን አሳያት። ወደ ውጭ ሲወጡ በንዴት እየጮኸች ነበር። እነ ብርቱካንም እዛው ግቢ ውስጥ ነበሩ። ሁኔታዋን ሲያዩ እየሳቁ ነበር። በተለይ ደግሞ ካሌብ ከልቡ ነበር የሳቀው። ሐረግ እንደዚህ ተዋርዳ እዚህ መቆየት አልፈለገችም። ወጣ ሄደች። አማን ንብረቱን በሙሉ በልጆቹ ስም ስላደረገ ብርቱካን አልተቃወመችውም። ግን ልጆቿ ላይ የተደረገውን ነገር ልታልፈው አልቻለችም። አማንም ሐረግ ያደረገችውን ነገር በቪዲዮ ሲመለከት በጸጸትና በሐዘን አንገቱን አቀረቀረ። እሱ በማይኖርበት ሰዓት ልጆቹ ላይ የምትሰራውን ግፍ አያውቅም ነበር። ገና ዛሬ ማየቱ ነው። ሐረግ ላደረገችው ነገር ወደ እስር ቤት ገባች። እሱም የተወሰነ ቅጣት ተላለፈበት። በስተመጨረሻም ብርቱካንና ካሌብ ድል ነስተዋል። አሁን ብርቱካን ያጣችውን ከማግኘትም አልፋ ያልነበራትን አግኝታለች። ከቤተሰቧ ጋር ሰላም ናት። ጓደኞችም አሏት። ከናውም ጋርም የወደፊት ሕይወት እያሰበች ነው። ልጆቿንና ለልጆቿ የሚሆነውን ንብረት አስመልሳለች። ካሌብም ሜላትን አግኝቷል። ከነብርቱካን ጋር ከጓደኝነት በላይ እንደ ቤተሰብ ሆኗል። አሁን ሁሉም ደስተኞች ናቸው። ሰው ለሰው ብሎ ሳይሆን ለራሱ ሲል መልካም መሆን አለበት። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።